መንገድ ወጥተው 1983 እንዳደረጉት አማራን እንዳልጋ ተጠቅመን ወይም እንደ ሀዲድ 4 ኪሎ ገብተን ምናምን የሚለውን ሐሳባቸውን ጥለው ይሄንንም ሴራ አማራ መሬት እንወስዳለን የሚለውን ትተው ኢትዮጵያ በመትለዋ ሂሳብ ከአማራ ጋር አንድ ሆነን አብይ አህመድ ጄኖሳይድ ስለፈጸመብን እሱን ከስልጣን እናወርዳለን ብለው በዚህ መንገድ ከሄዱ ያንቺ ሐሳብ ምን ይሆናል ነው እምትዩ ሴራው እንዳለ ሆኖ ግን በዚህ መልኩ ቢመጡ ይሄን ስምምነት ሰነድ ሊፈረም ነው የምትይዋለሽ የምር ቆይ ተመልስልኝ አይውልክ ኖ ስታፕ እኔ እየጠየቅኳን ነው ይሄን ጥያቄ እንድትመልስልኝ ይፈልጋለሁ ቆይ አንዴ ያው ብልጽግና ነሽ ምናምን ስለሚልሽ እኔም ካሁን በፊት ብዬሽ አውቃለሁና ይሄንን ግልጽ የሆነ ሐሳብሽን እንድትነግሪልኝና በዛ ሐሳብሽን በደንብ ይይጅበት ይሄንን ግን መልሽልኝ ለኔ እኔ የህዋትን ፖለቲካ አውቀዋለሁ አሁን አንቺ እንደምትዩ በየዋህ ፖለቲካ የሚመራ አይደለም አየሽ ይሄንን ሐሳብ ህዋት ተወ ማለት ከፌደራል መንግስቱ ጋር አጸብ ቆመ ማለት እኮ ነው አይሹ እንጂ ሊያስወግደው አይደለም የሚመጣው ዋጋ አስከፍሏቸዋል ህዝባቸውን እንኳን ጨርሷል ያካሄድ ይሄ ሴራቸው ይልሽ ይሄ ሴራ አሁንም ይሄን ሴራ ከደገሙት አይውልሽ አሁን እኮ የትግራይ ፖለቲከኛ ሚዲያ ላይ ታያለሽ እንደው አንዳንድ በጣት የሚቆጠሩ ናቸው ለምን ዋጋ አስከፍሏቸው አንገት አስደፍቷቸዋል ሴራቸው ራሳቸውን በልቷቸዋል ቢደግሙት አሁንም ያንን አከዳ አማራን እንጎዳለን ብለው አማራ ላይ ሴራ ሰርተው ቢሄዱ አሁንም ያስበላቸዋል አንዳንድ ጊዜ እንትንሽን ስታትሽን ከራስሽም ከሰውም ነው የምትማሪው ራሳቸው ላይ በደረሰው ጉዳት እኔ በሌለ ነገር ላይ ፖለቲካ መስራት በጣም እንትን የሚለኝ እነሱ አላሉም እንዴ ያማራ ኃይሎች ወራሪዎች ኢቭን ኢፍ እኮ ጄኖሳይዳቸው እኮ ሲያስቀምጡ የሚል ፖለቲካ አይሰራም ሊሆን ይችላል በሚል ሊሆን ይችላል በሚልስ ፊውቸር ሊሆን ይችላል በሚል ከደረሰው ሰቆቃ አንፃር ህዝባቸው ላይ ባልሆነ ሌሎች እኔ ፍላጎትሽ ምን እንደሆነ አውቃለሁ አሜን ምን እንደልሽ እንደፈለግሽ አውቃለሁ እኔ አማራ የፖለቲካውን የበላይነት ወስዶ ቢያሸንፍ ደስ ይለኛል ይሄ ማለት ፌደራል መንግስቱን ቅድስት አንቺ ደጋፊ አይደለሽ ሲጀመር አሁን እዚህ ምንድነው የምታወራው ያብይ ደጋፊ ነሽ እያሉ እኮ ነው አሁን ሰው ጥያቄም ከታች የሚፈጠረው ያብይ ደጋፊ ናት ምናምን የሚለው ስለዚህ በቃ ውይይቱላችሁ እሺ አይ ትጨርስ ሐሳቧን በቃ ሰሎሞን ትጨርስ ሐሳቧን በቃ ቅድስት ሐሳብሽን ጨርሽ ሐሳብሽን ጎሄድ አውሪ ነው ማን ነው ቅድስት ጎሄድ ሚዩት አርጋች ስነ ስርዓት ያዙ ማንንም ሰው ሚዩት እንዳታረጓት እኔ ቤቴ ማንንም ሰው መጥቶ መወያየት ይችላል በነገራችን ላይ ከዚህ በኋላ ማለት ነው ሚዩት እንዳታረጓት ቅድስት ያውሪ አለሽ አዎ ለምሳሌ ብዙ ሰው ሲከራከርበት የነበረው ጀነራል ተፈራ ሰሜኖችን እንደዚህ አድርጎ ምናምን የሚባል ብዙ ሰው መከራከሪያ ያነሳል አማራን ኮርነር ማድረጊያ ነው እነዚህ አይነት አጀንዳዎች አማራ ሰሜን ብቻ አይደለም ያለው ደቡብም ምዕራብም ምስራቅም ሰሜንም ነው ያለው አማራ የትኛውም የኢትዮጵያ ክልል ውስጥ ሄዶ የሚኖር ነው ሀገር የመሰረተ ህዝብ ነው የሀገር ባለቤት ነው ስለዚህ ወዴትም ኮርነር ተወስዶ ሊቀመጥ የሚገባው አይደለም ለዛ ነው ጽምዶ የምትለዋን ነገር ይዘው መተው ፕሮክሲ ዋራቸውን አማራ ክልል ላይ ለማድረግ የተንቀሳቀሱ የነበረው ማለት ነው ስለዚህ እኔ የአማራ ኃይል እንዲሆን የምፈልገው የስበት ማዕከል እንዲሆን ነው የምፈልገው የኔ ሐሳብ ይሄ ነው የስበት ማዕከል ከሆንሽ በኋላ አንቺን የሚፈልግሽ አካል ወደ አንቺ ጋር ነው የሚመጣው ስለዚህ ታክቲካል አሊያንስን ብትፈልጊ ሌሎች ነገሮችንም ብትፈልጊ ባንቺ ሜዳ ባንቺ ፍላጎት ባንቺ የፖለቲካ አሰራር መሰረት ሁሉንም ወደ ራስሽ ስበሽ የምታመጭበት መንገድ አለ አሁን ባለው በተለይ አማራ ክልል ላይ ባለው የፋኖ የተለያየ ቦታ ላይ ወይም የተለያየ ድርጅት ይዞ ባለበት ሁኔታ ላይ ከህወሓት ጋራ አንድ ላይ ሰራለው ብሎ መምጣት በጣም አደገኛ ሁኔታ ነው ክልሉ ላይ ይዞ የሚመጣው አንደኛ የአማራን ህዝብ ስነ ልቦና ማወቅ ያስፈልጋል የአማራ ፋኖን ሸሽጎ ደብቆ የረዳ ያለው ዋጋ እየከፈለ ያለው የአማራ ህዝብ ነው የአማራ ህዝብ ደግሞ ከህወሓት ጋር ያለው ያሳለፈው ነገር የሚታወቅ ነው ስለዚህ ደጀን የሚሆንሽን ህዝብ ፍላጎት ደጋፊውን ትቶ ዝም ብሎ ሄዶ ከነሱ ጋር አላያንስ መፍጠር በጣም አደገኛ ነው ትግሉንም ቅርቃር ውስጥ እየከተተበት የሚያደርጋቸው ሁኔታዎች አሉና ስለዚህ ምን ማድረግ አለብን የሚለውን ነገር ስናይ መሬት ላይ አማራ የስበት ማዕከል መሆን አለበት ብለሽ ስታስቢ የአማላት ግን ሁሉንም ማካተት አለበት ሁሉንም መሳብ አለበት ሁሉንም አቅፎ ወደ ኢትዮጵያ የምትባለው ነገር ለማዳን የሁሉም አቃፊ ሆኖ መታገል አለበት ብለሽ ነው የምታስቢው አይደል እንደዛ ነው የስበት ማዕከል የስበት ማዕከል ማለት ሰብሰብ ብለሽ ጠንከር ብለሽ የፖለቲካውን የበላይነት ወስደሽ በወታደራዊ አደረጃጀትም የተሻለ አቋም ላይ ስትሆኚ ፌደራል መንግስቱንም የምትፈልጊውን ነገር ለማስገደድ ትሄጃለሽ በተቃራኒ ኃይል የቆሙትንም
ኃይሎች ወደ ራስሽ ስበው ካንቺ ጋር ለመስራት ፍላጎታቸውን ያሳያሉ። ያኔ ፍላጎታቸውን ሲያሳዩ ከኔ ጋር መስራት የምትችለው አንተ ይሄን ስታደርግ ነው ብለሽ በራስሽ ሜዳ ላይ ይዘሻቸው የምትመጭባቸው ሂደቶች አሉ። እንደዚህ የማድረግ ቁመና ላይ እስከሚደረስ ድረስ ግን እንደ ህወሓት ያሉ በተለይ በሴራ ፖለቲካ ውስጥ ያለን ቡድን ወደዚህ ስብስብ ውስጥ ስቦ ማምጣት ከመፈረካከስ ውጭ ምንም የሚያመጣው የተሻለ ነገር የለም። ከማን ጋር አሊያንስ እሰራለሁ ከነማን ጋር እተባበራለሁ የሚለውን ብዙ መስራት የሚፈልግ ነገር ነው። ወታደራዊ ቁመናሽን ታያለሽ፣ ደጋፊዎችሽን ታያለሽ፣ ዓለም አቀፍ ፖለቲካው ይታያል። ከዚህ አንፃር ከነማን ጋር እሰራለሁ የሚለውን እታች ያለው በደንብ ቁጭ ብሎ አስቦ ይዞት የሚመጣው ነገር ይሆናል እንጂ አሁን ዝም ብሎ ተነስቶ ግን ከህወሓት ጋር ለስራ አይነት ነገር የአማራን ትግል ወደ ባሰ ቅርቃር ውስጥ ይዞት ይገባል ብዬ ነው የማስበው። ቴንክ ዩ። ግን ያ የፋኖ ትግል ፖለቲካሊም እንትን የተለያዩ በዲፕሎማሲም ሆነ በምንም ከተለያዩ ኃይሎች ጋር ትግሉን ለማጠናከር አሊያንስ ያስፈልገዋል ብለሽ ታስቢያለሽ ወይስ እንዴት ነው? እስኪ እዚህ ላይ አሊያንስ ያስፈልገዋል። አሊያንሱን ግን መምረጥ አለበት። በደንብ ቁጭ ብሎ ማየት ያለበት ከነማን ጋር ብሰራ ዘላቂ ጥቅሜን ስለዚህ እነዛን የረሳ አይደለም መሆን ያለበት። መነሻሽን በደንብ አድርጎ ብዙ ኢትዮጵያ እኮ የአማራ ትግል ሲነሳ እኮ ብዙ ኢትዮጵያ ከአማራ ውጭ ያለ ኢትዮጵያ እኮ ደግፎታል። ምክንያቱም ኮዙ አሳማኝ ስለነበረ ማለት ነው። ስለዚህ ተነሳሽ ድረስ ሌላውን ማህበረሰብ የተቀበለ እንዲሄደው በደንብ አጠናክረሽ ሰርተሽ ግን ከነማን ጋር በሰራ ውጤታማ ሆናለሁ ብሎ ደግሞ ማየት በደንብ ያስፈልጋል። ምክንያቱም የፋኖ ትግል ሲነሳ ድንገት ነው መሳሪያ ያዘው ሁሉ ወደ ትግሉ የገባበት። ይሄ ማለት ብዙ ነው የሚቀረው ነገር አለ። በጣም ብዙ መስተካከል ያለባቸው ጉዳዮች አሉና አሊያንስ ስፈጥሪም በደንብ አቅምሽን አጠቃላይ ነገሮችን ማየት ይፈልጋልና አሊያንስ ግን ሲፈጠር ከእንደ ህወሓት አይነት በጣም በሴራ ፖለቲካ በደንብ ጥርሱን ነቅሎ ያደገ ጋራ ስታደርጊ በደንብ መስራት ያስፈልጋል ብዬ ነው የማስበው። ቴንክ ዩ። ኦኬ ግን እሺ አንድ ጥያቄ በነገራችን ላይ ቅድስትን እሺ ቅድስት ዩሪ ላስቸግርሽ መተኛት አለብን። አንድ ደቂቃ ብቻ ለቅድስት ጠይቃትና እኔ ሁለት ጥያቄ ከታች ከተመልካች ነው። ፋኖን ትደግፍ ያለሽ ወይ ለምትሉ ማንንም አልደግፍም የታጠቀ ኃይል አይነት ነገር ይመስለኛል። የሷ እንትን አላውቅም ግን እንደዛ አይነት ነው የምትመልሰው ይመስለኛል። ካሁን በፊትም አመለካክቷን ስለማውቅ ግን እኔ አንድ ጥያቄ የምጠይቅሽ በፖለቲካሊ አብይ አህመድ ምሳሌ በኢትዮጵያ ደረጃ ከሻቢያ ጋር እንደ ጠላት ሲተያየ ነበረ እና ወደ 100 ምናምን ሺህ ወጣቶች ባድሜ ላይ የሞቱበት 100 ምናምን ሺህ የኢትዮጵያ ህዝብ ልጆች ያለቁበትን ያን ደም የተፋሰሰበትን ነገር ሰብሮ እርቅ ፈጽሞ ወያ እንትን ቲፒኤልኤፍን አዲስ አበባን ወደ ኢትዮጵያ ጋብዞ የትግራይ ህዝብ ላይ ጄኖሳይድ ፈጽሟል አብይ አህመድ እና አማራ ደግሞ ከትግራይ ህዝብ ጋር ወይም ከትግራይ ኃይሎች ጋር ፖለቲካሊ ነው እና አብይ አህመድ እንጂ ህዝቡን አይደለም ያገናኙትና የአማራስ ትግል ቲፒኤልኤፎች ጋር የፖለቲካ የጠላትን ቀጣይ ጠላትነት የለም። የሆነ ሰዓት ላይ ፖለቲካ ተገለባቢጦች ነውና ችግሩን የባለፈ ታሪኩን ልክ እንደ አብይ አህመድ ትቶ ከቲፒኤልኤፍ ጋር ላይንስ ቢፈጥር አንቺ ምን ይሰማሻል? ቢካዝ አብይ አህመድን እንዳትረሹ። ይሄን ጥያቄ ስጠይቅሽ አብይ አህመድ ከእንትና ጋር ያደረገውን የሻቢያ ጋር ያደረገውን ብዙ ህዝብ ብዙ ደም ተቃብቶ ብዙ ህዝብ ሞቶ ማነው የኢትዮጵያ ህዝብ ሞቶበት እሱ እንደምንም እንዳልተፈጠረ አድርጎ አሊያንስ ፈጥሮ ታርቆ ምናምን ጋብዞ ጦርነት ጭራሽ ትግራይ ውስጥ ገብተው የትግራይን ህዝብ የራሱን ህዝብ እንዲገሉ አድርጓል። ከሌላ ሀገር ነው የጋበዘው። እኛ ደግሞ አንድ መሆን አለብን እንደው ችግራቸውን ትተው ሴራቸው ስላስበላቸው ከትግራይ ህዝብና የትግራይ ፖለቲከኞችና የአማራ ፖለቲከኞች ተገናኝተው አብይ አህመድን ከስልጣን ቢያወርዱት ቢታረቁ ፖለቲካ ተገለባቢጦች ከሆነ አንቺ ምንድነው ያንቺ መልስ ሊሆን የሚችለው? ምክንያቱም ተደጋጋሚ ሴራ ምናምን ትላላችሁ፣ ቲፒኤልኤፍ ጋር እንደሆነ የለበትም የፋኖ ትግል ትላላችሁ። እኔ ብዙ ጊዜ የና ሐሳብ የምታነሱት የፋኖ ኃይል እንዳይጠናከርና አብይ አህመድን ከስልጣን እንዳያወርዱ ፍራቻ ስላላችሁ ነው ብዬ ነው ማስበውና ያንቺ መልስ ልክ አብይ አህመድ እንዳደረገው ከሻቢያዎች ጋር ገጥሞ ትግራይ ጋር እንዳደረገው የኛ ፋኖች እስከ ትግራይ ፖለቲከኞችም ጋር ከህዝቡም ጋር አንድነት ፈጥሮ ወደ 4 ኪሎ አብይ አህመድ ለማውረድ ቢሄድ ምን ችግር አለው?
ምክንያቱም ጠላትና ቋሚ ጠላት ቋሚ ወዳጅ የለም ይባላል በፖለቲካና አንቺ እንደ ያው ጎበዝ ፖለቲከኛም ስለሆንሽ የተማርሽም ስለሆንሽ ሐሳብሽን አርቲኩሌት አድርገሽ ስትወሪኝ በጣም አዳምጥሻለሁና ያንቺ ሐሳብ ምን ይሆናል? አሁን አንቺ እንደኛ እንደፋኖ ብቻ አይደለም እኔ የትግራይ ጠላት ምናምን እንድትያል አብይ አህመድ ያደረገውንም ጭምር እንትን አድርገሽ እንድትመልሽልኝ አጠራ አድርገሽ ማለት ነው። ቴምር አሁን ያልሻቸው ነገሮች እንደው አንድ ማለት ፋኖ ጋር ሲሆን ትክክል አይደለም የሚበለበት ነገር እኔ በጣም ስለሚያናደኝ ነው። ፋኖ ከትግራይ ጋር ሲባል ትክክል አይደለም፣ አብይ አህመድ ሲሆን ትክክል ነው። ለምን ይሄ በጣም ያበሳጨኛል። ለምን እንደዛ ትላላችሁ? እሱ መልሽልኝ። እንደሱ አይደለም። ለምሳሌ በቲፒኤልኤፍ እና በአጠቃላይ በፌደራል መንግስቱ መካከል በተደረገው ጦርነት አሁን አንቺ እንደምትይው አይደለም እኔ የምረዳው። ምክንያቱም እኔ ደግሞ የማረሳቸው የኢትዮጵያውያን ልጆች የነበሩ በማንነታቸው ተለይተው ባደጉበት በጠበቁት ህዝብ መካከል ተረሽነው ደማቸው እንደ ውሻ ፈሶ የቀሩትን የመከላከያ ሰራዊት አባላትንም እንደው እንደምንም አርጎ መርሳት ትክክል አይደለም ብዬ ነው የማስበው። ሌላ ሀገር ምንድነው ልዩነቱ? ሁለቱም ቦታ የፈሰሰው ደም የሰው ደም ነው። ልዩነቱ ምንድነው? ቴምሪ ትንሽ ደቂቃ ስጭኝና ከዛ በኋላ ሄዳለሁ። እኔ ምን እንደፈለግሽ በደንብ ስለገባኝ ነው፣ ግን አንቺ በፈለግሽው መልኩ ደግሞ እኔ ስለማልመልሰው ነው። አሁን የሰሜኑ ጦርነት አንቺ በምታስቢው መልኩ አይደለም እኔ የምረዳው። ምክንያቱም እዛ ህወሓት የፈጸመችውን እንትን ሙሉ ለሙሉ ረስቶ ልክ አብይ አህመድ ብቻ እንዳደረገው አድርጌ የምገነዘብ ሰው አይደለሁም። በሰዓቱ ህወሓት የሰራችው የኢትዮጵያን ልጆች ባደጉበት በለፉበት ባገለገሉበት አካባቢ እንደውም ጄኖሳይዱ በደንብ እንትን ከተባለ መሰራት ያለበት እዛ ላይ ነው። ማንነታቸው ተለይቶ የራሳቸውን ሰዎች ከዛ አውጥተው እንዳይሆን አድርገው ደማቸውን እንደመከልብ ያደረጉበት ጦርነት ነው። ከዛ በኋላ አየሽ ሌላ ኃይል ጠርተሽ ብታስገቢ እንደዚህ ነው ብለን ምንም ኮንክሉዥን ልንሰጠው አንችልም። በተመሳሳይ እንደገና ገፍቶ ሲመጣ እዛ ማይካድራ ላይ ሰርቶ የሄደውን ስራ የምናውቀው ነው። የአማራው ኃይል ራሱን ለመከላከል የመጣበትን ጠላት ለማስቆም ሲል ወደዛ ጦርነት ውስጥ ተስቦ ገብቷል። እንዲህ በሆነባቸው ሁኔታዎች ላይ የውጭ ሀገር መንግስት ገብቶ ጦርነት እንትን ብሏል። የተፈጠረውን ሁኔታ ስለምናውቅ ህወሓት ምን አስባል እንደነበረ ሀገሪቷን ወደ ወዴት ልትወስዳት እንደነበረ ሁላችንም የምናውቀው። አሁን ግን አንቺ ያነሳሽው ለምሳሌ ህወሓት በአማራ ላይ ያለውን ጠላትነት አንስቶ ትቶ ነው አሁን አላማዬ ከፌደራል መንግስቱን ማስወገድ ብቻ ነው ከአማራ ኃይሎች ጋር ሆኜ ብሎ ቢመጣ አንቺ ምን ታስቢያለሽ ነው እያልሽኛል። እሱም ብሎ ሲመጣ እስከዛሬ ድረስ በአማራ ህዝብ ላይ የሰራቸውን ትርክቶች በይፋ ይሄ ስህተት ነበረ፣ እስከዛሬ ድረስ የአማራን ህዝብ እንዲያደረኩት ይሄ ኃጢአቴ ነው ይቅር በሉኝ ብሎ ሲመጣ አንቺ እንደምትዩ ጠላትነቱን አንስቶልን ሲመጣ ያኔ እንወስናለን። ምክንያቱም እየተዋጋ ያለው ኃይል መሬት ነው ያለው፣ እኔ አይደለሁም። እኔ ልወስንለት አልችልም። ግን ይዞ ይመጣሉ የካልሽን ደግሞ በዚህ ፖለቲካ ውስጥ እኔ ህወሓት እስካሁን አማራ ህዝብ ላይ የሰራሁትን ነገር ትክክል አይደለም ብላ ካለች እኮ በትክክል ጄኖሳይዱን ተቀበለች ማለት ነው። ላለፉት 27 ዓመት በአማራ ህዝብ ላይ የሰራችውን ጄኖሳይድ ተቀበለች ማለት ነው። ያን ያህል ሞኝ ትመስልሻለች? እኔ እንደዛ አላስብም። ስለማታደርገው ማለት ቢሆንና እኔን የሚወክሉኝ አማራ የሆኑት ኃይሎች ያን ጊዜ የሚሉትን ነገር እቀበላለሁ እኔ። ኦኬ አብይ አህመድ እኮ የኢትዮጵያ ህዝብ ያለቀበትን ነገር እንደምንም ይሄ ቅርታ ኢትዮጵያኖች በጦርነቱ ምክንያት የኛከል ህዝብ አልቋል፣ ከናንተም ጎርተናቸዋል፣ ሻቢያም ጋር ተጎዳርተናል፣ የሻቢያ ህዝብን ኤርትራ ህዝብን ጨርሰናል ምናምን የሚል ቅርታ ተባብለው እኮ አይደለም የሚመጡት። ይሄ ፖለቲካ ነው። ሰው እኔ ያው ያንቺ መልስሽ ይገባኛል ከምን አንፃር እንደሆነ፣ ግን እኔ ደግሞ አንቺ ብቻ ሳይሆን ከታች ያለውም እንዲረዱ ስለፈለኩ ነው ጥያቄውን የጠየኩሽ። መልስሽ እኔ ቀድሜ ምን ልመልሽ እንደምችል በደንብ ይገባኛል። ሰው በቃ እሺ ቴንክ ዩ ቅድስትዬ። አይ ቲንክ ሀሳብሽን ጨርሰሻል መሰለኝ። ሌሎቹ ኦኬ ዩሪ አንድ ነገር ይበልና ይተኛ፣ ከዛ ፓወር ዩኒቲ ታወራለክ። ለዩሪ ስጠው የተወሰነች ደቂቃ እሺ፣ ከዛ እንድታወራ ዩሪ ይተኛ። ያለበት ሀገር በጣም ሌሊት ሆኗል አሁን። እሺ አልቆይም ለነገሩ። ቴንክ ዩ ዩኒቲ ፓወር። the thing is ምንድነው
አሁን እየተረዳዋቸው ያሉ ነገሮች አሉ። ሰሞኑን ቴምር የፋኖ ትግል ተገልብጦ ከህወሓት ጋር የመስራት እድል እያመጣ ይመስለኛል እና የሶሻል ሚዲያውም ሰው ግር ብሎ ያን ለመደገፍ ራሱን እያመቻቸ ነው ያለው። በፊት ህወሓት ጋር እንዲህ ነው ሲል የነበረው ሁሉ መጠየቅ አይፈልግም እና በነገራችን ላይ የፋኖ መሪዎቻችንን እንወዳቸዋለን እንጂ አናመልካቸውም። እኔ አላመልካቸውም። ብዙም ኢንተርቪው ሰማለው፣ አነባለው። የግማሹ ንቃት ምርጥ ነው፣ የግማሹ አቬሬጅ ነው፣ የግማሹ ደግሞ ገና ነው። እኔ ትግል ማየው ከአማራ ገበሬ አንጻር ነው። የዛሬ 3 ዓመት ሴቶች ተደፍረዋል። ሴቶች ማህፀን ውስጥ ቁሳቁስ የከተተ አዛውንት የደፈረ ከተሞቻችንን ያወደመ ትግራይ ላይ ያ ሁሉ ግፍና ጭፍጨፋ ሳይደርስ አማራን ለመጨፍጨፍ ስለፈለጉ ብቻ እንደ ኤክስኪውዝ አስቀምጠው ገብተው ህዝባችንን ብሽቅጥቅጥ ነው ያደረጉት። በወጡ ሪፖርቶች ከተደፈሩት አብዛኞቹ ሴቶች ብዙዎቹ የአባላዘር በሽታ ተጠቂ ናቸው። ከግማሽ በላይ የሚሆኑት ከደፋሪዎቻቸው ወልደዋል። ይሄ ቡድን መሬታችንን ይሞኛል፣ እኛን ይጠላናል። ምን አይነት መንፈስ ቅዱስ ወርዶ አሁን የትግሬ ፖለቲካ ተለውጦ ለአማራ ፍቅር አምጥቶ የዋሆኖ ምናምን የሚባለው ደረጃ እንደደረሰ አላቅም። ኦፍኮርስ በፋኖዎች ውስጥ አሁን የሴራ ፖለቲካ አለ። ከትግሬ ጋር ሰርቼ ቤተ መንግስት ብገባም ችግር የለብኝም፣ ወልቃይት ራያ የራሱ ጉዳይ ብሎ ከቲክቶክ እስከ ፌስቡክ የተነተነ የራሱ የሆነ ኢንተረስት ቡድን ይኖራል። አንዳንዱ ደግሞ ጥርት ያለ አቋም ያለያዘ ይኖራል። አንዳንዱ ጋር የአቅም ማጠር ሊኖር ይችላል። አንዳንዱ ገና ፖለቲካውን በደንብ አሁን በምናብራራው ደረጃ ላይ ይረዳ ይችላል። ብቻ የተለያየ አይነት አመለካከት ነው ያለው። ከትግሬ ጋር መስራትን ፋኖች ወሰኑ የሚባለው ነገር እያንዳንዱ ፋኖች ከምን አይነት ፍላጎት ከምን አይነት አማካሪ ወሰኑ? በአማራዊ ስነ ልቦና ነው እውነት የሚወስኑት? ካላስመሰልን በስተቀር ብዙ አይነት ኢንተረስት እንዳለ እንረዳለን። በዛ ውስጥ በነገራችን ላይ የስልጣን ኢንተረስት በዚህ ትግል ውስጥ አንዴ ገብቻለሁና ስልጣን እስካሟላው ድረስ ምናምን የሚልም ኃይል ግለሰቦች ናቸው እኮ ፋኖቹ በነገራችን ላይ። ስለዚህ ሰብሰብ ብለው በአማራዊ ቅንነት እደግመዋለሁ። ዛሬም እኮ ቲክቶክ ላይ የምናየው ንቀት እኮ ነው። እኛን እንወስነው። አንዳንዱ ደንቆሮ ነው ምን አገባው፣ አንዳንዱ አያውቅም፣ አንዳንዱን አታልዬ ምናምን የሚል ኮምፕሊት የሆነ ንቀት ነው እኮ አሁን ቲክቶክ ላይ ያለው ክሊክ ነው እኮ መሬት ላይ የሚወርደው አይደል? ግልጽ እኮ ነው ይሄ ፖለቲካ። አሁን ፍጹም አማራዊ ፖለቲካ ከቲክቶክ መሬት ላይ ወርዶ እያንዳንዱ ከጎጥ አማካሪው ተላቆ ምናምን የሚወሰን ፖለቲካ እውነት አለ ብላችሁ ልባችሁ ያምናል? እንዳልሆነ እኔም እናንተም አናውቀው። እያንዳንዷ ቀን የሴራ ቀን እንደሆነች እኛ አናውቀው እና ነው በር ተዘግቶ እየመከሩ ነው ተብሎ ለተወሰኑ ሰዎች መረጃ ተገንጥሎ እንደሚሰጥ እያንዳንዷ ፕሮግረስ እንደምትነገር ነገ በፍላጎት በኩል ባሄድ ይሄ ቲክቶክ እንደሚታመስ ብዙ አይነት ነገር ይጠፋናል? አይጠፋንም እኮ። እኔ አላስመስልም በዚህ ትግል ውስጥ። በነገራችን ላይ ወልቃይት ተሰጠ አልተሰጠ ጉዳዩ ያልሆነ ኢንዲቪጁዋሎች አሉ። ወልቃይት ቢሰጥ ደግሞ የሚጎዱ ሰዎች አሉ። እንደሚባለው ሁሉም አማራ እጣ ፈንታ የሚጋራ ነው ብዬ ነው ማምነው እኔ። የሴራ ፖለቲካው ግን መሬት ላይ እንደሱ አይደለም። ትግሬዎች ሲያናግሩ በጎንደር፣ በጎጃም፣ በወሎ፣ በሸዋ ሸንሽነው ነው እኮ ትግሬዎች የሚያናግሩን። አብይም እንደዛው ነው። በጎንደር፣ በጎጃም፣ በወላ ለምን ውሻ በቀደደው ጅብ ይገባበታል አይነት ፖለቲካና ማልስማማቸው ነገሮች አሉ። እኔ አሁንም ይሄንን በደንብ እንደው አሰርት አድርጌ መናገር እፈልጋለሁ። ሌላው አንድ ጥያቄ በዛው አሁን የአማራ ፋኖ ባለበት አቋም አሊያንስ መፍጠር ይችላል ብለህ ታምናለህ? አሁን አይችልም። አሁን ቀንም የመለስኩት ይሄንን ነው። ለምንድን ነው የማይችለው? ዩሪ አይችልም ስትል ሌላ ነገር እንዳያስይዙት። ይኸውልሽ ቴምር ግልጽ ፖለቲካ እኮ ነው። አሁን የተበጣጠሰ ነው። አፋባህና አፋድ አለ። የተለያየ የፖለቲካ ኢንተረስት ምናምን ያላቸው አካሎች ናቸው። በአፋባህ ውስጥ አንድ መሪ መምረጥ ተቸግረን ቅልጥ ያለ የሴራ ፖለቲካ ውስጥ ተገብቶ ከሱ እንኳን ከወጣን ወር አልሞላንም። ምን እንደሚፈልግ አማራ አሊያንስ አሁን መፍጠር የሚችለው ወጥ በሆነ አማራዊ ስነ ልቦና ሲመጣ ነው።
እዛ ላይ አልደረሰም ትግሉ። ከበደ ካየለ ጋር ያሴራል። የቲክቶክ አማካሪ ያለው ቲክቶክ ላይ ሲፈልግ የሆነ ነገር ይልሻል፣ ሲፈልግ ብቻዬን፣ ሲፈልግ ወልቃይትን አልፈልገውም ደግሞ ቁራጭ መሬት ነው ይልሻል። ያንኑ መልእክት ፋኖ ጋር ይዞ ይሄዳል። ይሄ ለእናንተ አይጠፋችሁም እኮ። አሁን በአማራዊ ስነ ልቦና የሚንቀሳቀሰው ጥቂት ሰው እኮ ነው እዚህ ፕላትፎርም ላይ እንኳን ይሄው ሰው ነው የጎጥ ክሊክ ሆኖ መሬት ላይ የሚሄደው። አሁን ላይ ሜቢ ከኤርትራ ጋር ካልሆነ በስተቀር ከብልጽግናና ከህወሓት ጋር የሚደረገው አሊያንስ ግርድና ነው። ቅድም እንዳልኩትኝ አንዳንዱ ስልጣን ራሱ ምናምን አተያይ ግልጽ እኮ ነው። ከኢንተረስት ነው አይደል የፖለቲካ ፍላጎት የሚቀዳው። አሁን አንዳንድ ሰዎች በኢንዲቪጁዋል ደረጃ ፋኖቹን ብንተነትናቸው እከሌ የፖለቲካ ንቃቱ ምን ያህል ነው፣ እከሌ የስልጣን ፍላጎቱ ምን ያህል ነው፣ እከሌ ሪሊ ለወልቃይት ለራያ ኮስ ታማኝ ይሆናል ወይ፣ እከሌ አክቲቪስቶቹ ማውዝፒሶቹ ጥሩምባዎቹ ምን ሲናገሩ ነበር እያልን የሁሉንም ፋኖ ስትራክቸር ብንተነትነው ሙሉ ሌሊት አይበቃንም፣ አንግባባም። ይሄ በሌለበት የነቶሎ ቶሎ ቤት ግድግዳው ሰንበሌጦ ነው ሁሉም በተመቸው። ኢቭን አሁን አንድ ሌላ የሰማሁት ነገር አንዳንድ ደግሞ የፖለቲካ ኃይሎች በደንብ የተደራጁ አሉ። ፋውል የሚሰራበት ቦታ ላይ የሚላኩ ሰዎች አሉ። አሁን አንድ ቦታ ላይ ሀብቴን ፋውል ለማሰራት ላኩትና እሱ ነቃና ከዛ ነገር አፈገፈገ። በዛ ነገር ተጠምዶ ምን አይነት ዋጋ ሊከፍል እንደነበር እኛ እናውቀዋለን። ፋውል የሚሰራበት ለምን ስልክ ቅጂ ይቀዳል፣ ሰዎች ይላካሉ። ሲላኩ በአማራነት ሂሳብ ነው የሚላኩት። ተቀድተው ሲወጡ ግን ባንዳ ሆነው ነው ቅጂው የሚወጣው። ተልከው እንደሆነ ምናምን የማይረዱ ሰዎች አሉ። ለሴታፕ የሚላኩ አሉ፣ ከአማራው ጋር እንዲጣሉ የሚላኩ አሉ። ይሄ ከህወሓትም ጋር ምናምን የምታዩት አሁን ውዥንብሩ ምኑ ብዙ ሚስጥር አለው። አንዳንዶች በጥንቃቄ የሚራመዱ አሉ የነገ የፖለቲካ ስልጣናቸውን እያሰቡ፣ አንዳንዶች ደግሞ እንዲሁ በተፈጥሯቸው ዝም ብሎ የግንባር ስጋ ሆነው ሄደው የተነገራቸውን ሁሉ በውስጥ የሚያወሩትን ምናምን ሁሉ ሄደው የሚያወሩ አሉ። ፖለቲካው ውስብስብ ነው። እኩል አይነት አማራዊ ስነ ልቦና መጥቷል ብዬ አላስብም። የሚመጣው ድርጅት ያንን ይዞ ከመጣ ሜቢ አሊያንሱንም በአማራዊ ሂሳብ ፈትሸውት በትክክል ሴራ በሌለበት ለአማራ ያዋጣል ተብሎ ከህወሓት ጋር የሚደረግ አሊያንስ ካለ በማብራሪያም በምናምን ያስረዱናል። ያኔ እኛም ለመረዳት ዝግጁ ነን። አሁን ግን የቡድናዊ ፍላጎት ኢንተረስት በውስጥ የተሸረበ ሴራ ምናምን ነው አብዛኛው እየተሰራ ያለው ብዬ ነው የማምነው። ሌላው ነገር ምንድን ነው? የአማራ ኮዝ ኤክሴፕሽናል ነው። ይህን ሰዎች ማወቅ አለባቸው። አሁን አንዳንድ መጥተው ሲተነትኑት ትግሬ ከኤርትራ ጋር ሰርቷል። ትግሬ ከኤርትራ ካኮ ቢሰራ በብል የሆነ የመሬት ጥያቄ የለውም። ይሄ የባድመ ምናምን መሬት ነው፣ ለኤርትራ ተወስኗል። መለስ ዜናዊ በነገራችን ላይ በዲማርኬሽን ያዘገየው ምድር ላይ ኢሮፕ ላይ አንድ ቤተሰብ ለሁለት ስለሚገመስ እሺ መሬቱ ለእናንተ ተወስኗል፣ ስናካልል ግን ኮምፕሮማይዝ እናድርግ ነው እንጂ መሬቱ ለኤርትራ እንደሚሄድ ግልጽ ነው። የጄኖሳይድ ጉዳያቸው እንዳልሆነ ጌታቸው አህመድ ሄዶ መዲ ሐሰን ጋር ባደረገው ኢንተርቪው ነግሮናል። ደብረ ጽዮንም 1 ሚሊዮን ተጨፈጨፈ የሚባለው ቁጥር ነው አታጋኑ ምናም ብሏል። ታደሰ ወረደም እንደዚህ ብሎናል። ኮሎኔል ቢንያምም ተመሳሳይ ነገር ነው የነገረን። ስለዚህ የትግሬ ፖለቲካ ሲጠቀለል የግዛት ጥያቄ ነው ያለው። ቅድም አብርሃም እንዳለው በማንነታቸው ሊጠፉ ከኦሮሚያ ተነቅለው አብይ አህመድ እንደ ትግሬ ያቀበጠዋል እንዴ? የሰረቃችሁትን ይዛችሁ ቁጭ በሉ። ከባለ ሀብት እንኳን አንድን ያሰረባቸው እኮ ክንፈዳኛውን፣ ሌሎቹ ከነ ሀብታችሁ የዘረፋችሁትን ይዛችሁ ቁጭ በሉ። ያኔ የለውጡ ሰሞን አማራ አልነበር እንዴ ጭራሽ ከኦሮሚያ እየተነቀለ ይገደል ምን ይባል ምናምን የነበረው? አብይ እኮ ስልጣን ላይ ሲመጣ ትግራይ ሄዶ በትግርኛ አናግሮ ተለማምጦ የዘረፉትን ሳይነካ በጣም በብዙ እንደነሱ ደግሞ ወርቅ ህዝብ ናችሁ ብሎ ኤግዛክትሊ ስትራቴጂካሊም የኦሮሞ ብሔርተኞች የትግሬን ህዝብ እኮ እንደ ስትራቴጂካል ጠላት አያዩትም። ለምን ድንበር አይጋሩም እኮ። እነ ጀዋርና እነ ደብረ ጽዮን እኮ ጀዋርን ስትመጪው ደብረ ጽዮን የሚያለቅስ ነው። ምክንያቱም ፖለቲካቸው የሚናበብ ነው። እኛንን ከሁለቱም ጋር ድንበር ስለምንጋራ ሳንዱች ሆነን ያለ ነው። ትግሬ መሬታችንን ይመኛል፣ ኦሮሞ መሬታችንን ይመኛል። የአማራው ኮዝ ቅድም አንቺ ወዳልሽው አንድ ነገር ልመጣ ነው። አሳምነው ጽጌ እንዳለው ነው የእሳት ቀለበት ውስጥ ነን ያለው። ከኦሮሚያ ብቻ የሚመጣ ስጋት አለብን አይደለም ያለው። የእሳት ቀለበት ማለት ምን ማለት ነው? በጠላት 360 ዲግሪ ተከበናል አለ። ቅድም አንቺ ያልሻት አንድ ነገር በነገራችን ላይ
ይሄው የትግሬው ኃይል እኮ ነው አሳምነው ጽጌን ያሰረው። ብዙ ጀነራሎች ታስረው ሚስቶቻቸውን ተነጥቀው የብዙ ትዳር ፈርሶ ምናምን እኮ ሌሎች ጀነራሎች ማለቴ ነው እና አሳምነውን ግርግዳ ሲያስገፏቸው ትግሬን ማሸነፍ ይሄን ግርግዳ መግፋት ነው ምናምን እኮ በእነዚህ ኃይሎች እኮ ነው በነገራችን ላይ እኛን ማዋረድ የሚፈልገው። መሪዎቻችንን አስሯል፣ የምናከብራቸውን ገሏል፣ ማይካድራ ላይ ጨፍጭፏል፣ ወልቃይት ላይ ጨፍጭፏል። እንዴት ነው የትግሬ ኮዝ የቀለለበት? ጭና ምናምን የተደረጉ መደፈሮች እኮ ትኩስ እኮ ናቸው። አንድ ሴት ስትደፈር 2 ዓመት ከሆናት አሁን ጦርነቱ 2 ዓመት ሞላው አይደል? የትግራይ ከቆመ አንድ ሴት ማህፀኗ ያለ ፍላጎቷ በ3 በ4 ወንዶች ሲጎረጎር 2 ዓመቷ እኮ ነው። በዚህ ልጅ ቁስል እንባ ላይ እንዴት ነው መጨከን የቻልነው? ዛሬ ነው አቀድሰን ትግሬዎች እንዲህ ናቸው። ሲጀመር ደግሞ ሌላው ነገር እነሱ እኮ አይፈልጉንም፣ ይንቁናል እኮ። አሁን የትግሬ ቤቶች ከአማራ ጋር ስለሚደረግ አሊያንስ ሰምታችሁ ታውቃላችሁ? በጣም ነው የሚንቁን። ምንድን ነው የሚያወሩት እነዚህ ብለው ነው የሚስቁብን። ራሱ እርግጠኛ ነኝ እነሱ የአሊያንስን ፍላጎት የለባቸውም። ንቀት አላቸው። የግዛት ጥያቄን ያላቸው ሊያታልሉን እንደሚችሉ ያምናሉ። ለአማራ ባንዲራ ያዝለት ምናምን ትንሽ እንትን ካልከው ፖለቲካሊ ምናምን ብለው ነው የሚያስቀምጡንና አክቲቪስቶቻቸው ላይ እንኳን አሁን እኛ ጋር እንደምናየው ዴስፕሬሽን አላይም። እኛ ጋር ነው አፍቅሮተ ትግሬ የማየው። አሁን ቅድም አብርሃም ላይ ያየሁትን ስሜት አንድም የትግሬ ሰው ላይ አላይም እኔ። ያ ዩሪ ግን አሁን ቀጣይም ቢሆን የሚደረገው ከትግራይ ኃይሎች ጋር ያለው አሊያንስ ሶል እኔ ጋር አይሰማኝም። እኔ ጋር ነው ወይስ እናንተም ጋር? ያ አልሰማም። እሰማለሁ። እኔ ጋር ነው ወይስ? አይ እሱ ጋር ነው፣ ሶል ጋር ነው። ኦኬ ኦኬ እሺ ልቀጥል እኔ ማለት ነው ከሆነ ምናልባት መጥቼ እሺ 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 ምን ለማለት ነው ከትግራይ ጋር የሚደረገው ቀጣይም ቢሆን የታክቲካልም ይሆን ስትራቴጂካል አሊያንስ ባይ ዲፎልት ብልጽግና ጋር ይሆናል ብለህ ታምናለህ ወይ? እንዴት ማለት አልገባኝም። ያማ አሁን ላይ እንግዲህ የህወሓት ኃይል እንግዲህ ለሁለት የተከፈለ መስሎ ግን አንደኛው ከብልጽግና ክንፍ ነው ያለ፣ አንደኛው ከሻቢያ ክንፍ ነው ያለ። ሁለቱን ጣልተዋል ብዬ ስለማላምን አሁን ባለንበት ትግል ውስጥ ከነ ደብረ ጽዮን ጋር ይባላል ብዙ ጊዜ ስለምሰማ ነው። ከነ ደብረ ጽዮን ጋር ሰራህ ማለት በዲፎልት እኮ ከአብይ ጋር ሰራህ ማለት ነው። በነጌታቸው ቴክኒካሊ ደብረ ጽዮንና ጌታቸው ሪል የሆነ ጸብ የላቸውም። ያካሄድ ጸብ ነው ያላቸው አይደል? ጌታቸው ግዛት ማስመለስ ይፈልጋል። ከአብይ ጋር በመስራት ግዛት ማስመለስ እችላለሁ ብሎ ያምናል። ደብረ ጽዮን ግዛት ማስመለስ ይፈልጋል። የኤርትራ ኃይሎችንና አሁን ላይ ደግሞ ሞኛ ማሮችን ይዞ ፌዴራል መንግስት ላይ ጫና በማድረግ ግዛቴን ማስመለስ እችላለሁ ብሎ ያምናል። አልቲሜትሊ እንዴት ግዛታችንን እናስመልስና ተፈናቃይ እናስመልስ ነው እንጂ ከዛ ውጪ የተለየ ፖለቲካ የላቸውም። የነ ደብረ ጽዮን ቡድን አብይን ያጠፋል ብዬም አላምንም። የማጥፋትም አቅም የለውምም። ሁለተኛ ፍላጎትም የለውም። በነገራችን ላይ የኤርትራ ኃይሎችና የትግራይ ኃይሎች የትግራይ የመጨረሻ ፕሮጀክታቸው የትግራይ ሀገር ማዋለድ ነው። ለዚህ እኮ በፓርቲ ደረጃ ተዘጋጅተዋል። ለምሳሌ ባይቶና ምርጫ እንትን ፌዴሬሽን ምክር ቤት አስገብቷል አይደል? የትግራይ የሀገርነት ጥያቄ ገብቷል እኮ። ሶ እንዲህ አይነት ፖለቲካዎች ነው ያሉት። እኔ ግን በአማራው ኮንቴክስት ላወራ የፈለግኩት ምንድን ነው፣ ለምሳሌ ይሄ ኃይል እና አሳምነው ጽጌን ሲያዋርድ የነበር ይሄ ኃይል ምንድን ነው እኛ ላይ ያላደረገው? በማስገሎን ቀብሯል አይደል? ማስግሬቭ ተገኝቷል። ሪሰንትሊ የወልቃይቱን እንደ ታሪክ ስለሚነገር እንደው ካልታመነ ተብሎ ይሄ ኃይል እኮ ጥሩ ነው ሰሜናዊ ነው ምናምን ተብሎ ነበር። ማይካድራ ላይ ደግሞ አሳይቶናል አይደል? አማሮች የነበሩትን ሰዎች ከአንድ ቀን በፊት ስልካቸውን ሰብስበው ነጥቀው ጎረቤቶቻቸው ጭምር አግዘው ከፖሊስ ተቋሙ ጋር አማራን ጭፍጭፍ አድርገው ሄደዋል። ይሄን አማሮች ናቸው የጻፉልን እኮ አይደል? ከዋሻው ሊነገረኝ እንግዲህ
ይሪዬ እሺ ሐሳብህን ትጨርስና ነው የሆነ ጥያቄ እኔ ግልጽ እንዲሆንልኝ የምፈልገው ጥያቄ አለኝና ትመልስልኛለህ። ሐሳብህን ግን ጨርስ እንዳትረሳ። ሰዓቱ እንትን ይልብናል። ሞሼ ታወራለህ። ቀጥል ሞሼ አንተ ነህ። በቃ እኔ ላንድ አድርጌ እንደውም ሞሼ ቢቀጥል ደስ ይለኛል። ሶ the thing is ምንድነው ይሄ ኃይል በግሩፕ ገሎናል፣ ሰብስቦ ገሎናል፣ ሴቶቻችንን አምክኗል፣ ሴቶቻችንን ደፍሯል፣ አዛውንት ደፍሯል፣ ህፃናት ገሏል፣ ህፃናት ጨፍጭፏል። ያላደረገን ነገር የለም። ከአብይ አህመድ ጋር የሚለየው ስልጣን በመያዝና ባለመያዝ ነው እንጂ አማራን በመግደል አፕታይቱ ይሄ ኃይል ከአብይ አህመድ ብዙም የሚለይ ነገር የለውም። የአማራውን ኬዝ ምንድነው ኤክሴፕሽናል የሚያደርገው? ለምሳሌ ሁላችንም ከምናከብረው ካሳምነው ጽጌ እንውሰድና ለዚህ ኃይል እኮ እንደራደር ምናምን አላለም። ለፖለቲካ ንግግር ኦፍ ኮርስ ባንዲራው ትግራይ ላይ ያምራል ምናምን አለ። ኦፍ ኮርስ ማህበረሰብ ለማቀራረብ ነው። እኔ አያምርም ብዬ ነው ማምነው። በነገራችን ላይ ባንዲራው አማራ ላይ ነው። ያ ማለት አይ ሀገራቸውን ይወድ ነው። ይሄ የአሳምነው ጽጌ ተናገረበት አውድ በነገራችን ላይ ነው። ድሮ ለሀገራቸው ከከፈሉት ዋጋ አንጻር ነው። አሁን ስላለው ቲፒኤልኤፍ ያደረጉንም በደንብ ጠንቅቆ ያውቃል። አማራን እያነቀ ነበር። የኔ አባባል ምንድነው አሳምነው ጽጌ ማህበረሰብ አብሮ እንዲኖር በቃ ይሄ የአማራ ፋዘር ፊገር አባታዊ ፊገር ማህበረሰብ አብሮ ለማኖር ነው እንጂ በአሁኑ ፖለቲካ እኮ ብናወራው ኤድሞንድ ነው በኢትዮጵያ ባንዲራ አፍንጫውን የተናፈጠው አይደል? እንደውም ዛሬ ለጥፈውት እየተሽከረከረ ነው። ባንዲራውም የሚያምርባቸው አይደሉም፣ ህዝቡንም አይወዱም። የፖለቲካ ኤሊቶቻቸው ለኛ ነቀርሳ ጠላት ናቸው። የፖለቲካ ኤሊቱን ያልኩትኝ አንድ ነገር ግን በጣም ኪ ነገር አሳምነው ጽጌ ተናግሯል። አባቶች እንደ አቡነ ጴጥሮስ ሁኑ ነው ያለው። ሽምግልና አትምጡብን ከዚህ በኋላ አማራ በነፍጡ ካልሆነ በስተቀር ይሄ ተጋብተሃል ተዋልደሃል ምናምን የሚለው ፖለቲካ እንደማይሰራ ኃይል መገንባት አለብን ነው። ለኔ እንደዛ ነው የሚታየኝ። እንግዲህ ባጭሩ ምንድነው አሁን በአማራ ፖለቲካ ውስጥ ግን እያየው ያለውትኝ ጀስት የተወሰኑ ፋኖቻችን ሂሬንዜር የሆኑ መግለጫዎች ስለሰጡ አይ አማራ ከትግሬ ጋር ሊሰራ ስለሆነ የባንድ ዋገን ኢፌክት የሚባል አለ። ባንድ ዋገን ኢፌክት ምንድነው? በባንድ ዋገኑ ላይ ሁሉም እየተሳፈረ ስለሆነ እኔም ቀድሜ ልሳፈር አይነት ነገር ለምን ብዬ አልጠይቅም አይነት ነገር የሚመስል ፖለቲካ እየተራመደ ነው። ሁለት ነገር ልጨምርና አላብቃ። ትግሬዎች አሊያንሱን የሚፈልጉት ሊዋጉ አይደለም፣ ከአብይ ጋር ሊደራደሩበት ነው። ይኸው አማራን ከጎናችን አሰልፈናል፣ አሁንስ ፍላጎታችንን ትፈጽማለህ አትፈጽምም ብለው ሊደራደሩበት ነው እንጂ ትግሬዎች አሁን አዲስ አበባ ድረስ ሊዋጉበት አይደለም። ቁጥር አንድ ነጥብ ይሄ ነው መያዝ ያለበት። ኤግዚስተንሻል ትሬት የለባቸውም። አብይ አህመድ ትግሬ የማጥፋት ሱስ የለበትም። አንደኛ ድንበር የለውም። ፖለቲካሊ ስትራቴጂካል ጠላት አይደሉም። በቁጥር አይገዳደሩትም። ትግሬ ምን ሊሰራ ያጠፋል? አብይ አህመድ የሚያሴረው አማራን ሊያጠፋ ነው። ስትራቴጂካሊ የኦሮሞና የትግሬ ፖለቲካ ተመጋጋቢ ነው። አንድ ይሄ መያዝ መቻል አለበት። ሁለተኛው ደግሞ ቅድም አብርሃም ከተናገረውም ከጦርነቱ በፊት ትግሬ ወልቃይት በጃቸው ነበር ሊያጠፋቸው ሲል ምናምን አይደለም። ከጦርነቱ በፊት የነበረውንም ተናግሬያለሁ። 25% የፓርቲ ስልጣን ነበራቸው በኢህአዴግ ውስጥ። ከአማራ እኩል ከኦሮሞ እኩል መወሰን ይችሉ ነበር። በብልጽግና መንፈስ ፓርቲ ይቃኝ የሚል አጀንዳ ሲመጣ ተበጣበጡ። አብይ አህመድ ገፋበት፣ እነሱ መቀሌ መሸጉ። ከዛ በኋላ አብይ ላይ ማሴር ጀመሩ። ቢኮዝ ከ25% ወደ 5.4% የፓወር እንትናቸውን ከተተው የመንግስት የመወሰን ድርሻቸውን ማለት ነው። የጦርነቱ መነሻ የስልጣን ግብግብ ነው። የጦርነቱ ሲጠናቀቅ ግን እጃቸው ላይ ያለውን መሬት አጥተዋል። አሁን ላይ ወደ ስልጣን ግብግብ መመለስ የሚያስችል ቁመና ስለሌላቸው በፊት የነበሮቻቸውን መሬቶቻቸውን ማስመለስ ከቻሉ ራሱ ለትግራይ ሴፍ ሄቨን ነው። ይሄን ማድረግ አልቻሉ። ምክንያቱም አማራ በተፈጠረው አጋጣሚ መሬቶቹን ይዞ ተቆጣጥሯል። የተወሰነውን ይዘውታል፣ የተወሰነውን ተቆጣጥረናል። አሁን ወልቃይት ራያን ምናምን ቢያገኙ ጦርነት ሰልችቷቸዋል። በነገራችን ላይ የትግሬ ልጆች ጦርነት ስለሰለቻቸው ነው ከኤርትራ ጋር የተስማሙት። ጦርነት ስለሰለቻቸው ነው ዛሬ ከአብይ ጋር መቀሌ ላይ የማይዋጉት። ለኮፍ ነው እንጂ የተደራረጉት አንድም ውጊያ አሁን አያካሂዱም። እነዚህ ሰዎች ጦርነት ስለሰለቻቸው ግዛታቸው ቢመለስላቸው እንደነሱ የሰላም ሰባኪ የለም። አክቲቪስቶቻቸውን እዩ እስኪ። አክቲቪስቶቻቸው አሁን የጦርነት ማይንድ ሴት ላይ ነው ያሉት። ሁሉም ሰላም ሰባኪ ናቸው ካያቸዋቸው። አንድም ስለ ጦርነት አብይን ስለ መውጋት ምናልባት ኤድሞንድ የሚባለው ሰውዬ እሱም አማራ ላይ ተለጥፈን እንዲናረጋለን ምናምን እያለ ያጭበረብራል እንጂ የትግራይ የፖለቲካ ማህበረሰብ አሁን ማይንድ ሴታቸውን ስታዩት ሰላም ነው። ስለዚህ ርስቶቻቸውን ቢመልስላቸው
በራቸውን ዘግተው አብይንም ያታለሉ አማራንም ተንኮስ ያረጉ የትግራይ ሀገር አዋልደው በሰላም መኖር ነው እንጂ የሚፈልጉት ወጣት ገብሮ ዋጋ መክፈል ምን ማለት እንደሆነ አይተውታል። ስለዚህ ይሄ የነሱን ነገር ኢንፍሌት አድርጎ የማሳየት ነገሩ ቢቆም ማለት ነው። ሌላው ነገር ወያኔና ሻቢያ አብረው ይሰራሉ ምናምን ይባላል። መሬቱ ኦሬዲ ለኤርትራ ተወስኗል፣ መሄዱ አይቀርም። ሶ ለኤርትራ ዓለም በኤርትራ በወሰነው መሬት መጣላት ስለማይፈልጉ የትግራይ ሀገርን ለማዋለድ በተወሰነ መልኩ አብረው ይሰራሉ። አንድ የተዋሸ ነገር እሱን ላብራራና አላቁም። እኛ አሁን የፋኖ ኃይሎች መግለጫ ያውጡ አላልንም። ፋኖች ትግራይን ይውጉም አላልንም። ትግራይንም ይተንኩሱ አላልንም። እኛ አይደል መግለጫ ያውጡ ብለናል። አሁን ሰሞኑን ስናወራ ሰምታችኋል። እንደውም ያልነው እኛ ምንድነው ያሲሩ ያድፍጡ፣ አድፍጠው የሴራ ፖለቲካ ይጫወቱ። የሴራ ፖለቲካ መጫወት ማለት ደግሞ ምን ማለት ነው? ሻቢያን ከትግሬ አጣልቶ ጥምዶን ማፍረስ፣ ሻቢያን ከብልጽግና ጋር ማጋጨት፣ ትግሬን ከብልጽግና ጋር ማጋጨት፣ ሻቢያን ራሱን ከትግሬ ጋር እንደ አይነት ፖለቲካ ውስጥ ነው መጠመድ የነበረብን። ዶርማንት ሆኖ የኛ መሪዎች ምን እየሰሩ እንደነበሩ ሁሉ አላቅም፣ ጥምዶ ተፈጠረ። which is ማለት ምን ማለት ነው? ሻቢያ ትግሬዎች ላይ ከአማሮች ይልቅ ሞር ቫልዩ ስላየ የኛ መከፋፈል ምናምን አትራክቲቭ ስላላደረገው somehow የሆነ የፖለቲካ ሚስካልኩሌሽን ተሰራ። አሁንም ፋኖች መግለጫ ያውጡ ብለን ቅርቃር ውስጥ አልከተትንም። ያልነው ምንድነው? እኛ ያልነውን በግልጽ ቋንቋ ላስቀምጠው። የፕሮክሲ ጦርነት ምድራችን ላይ እንዳይካሄድ ከኤርትራም ጋር የምናደርገው አሊያንስ እንኳን ኤርትራውያንን መሬታችን ላይ ጋብዞ ክልሉን የሳት ምድጃ ማድረግ ፖለቲካ በጽኑ እንቃወማለን። እኛ ይኸውላችሁ ይችን ብዬ ላቁ። ቲፒኤልኤፍ የክህደት ታሪኩ የሚታወቅ ነው። የጦርነት አቅሙ የተመናመነ ነው። እግረኛ ወታደሩ የተመናመነ ነው። እኛ ብዙ ነን፣ ይሄን ያህል ጦር ገንብተናል ምናምን እንላለን። ለምንድነው ፖለቲካችንን ጠቅልለን እዛ መክተት የፈለግነው? አንደኛው ጥያቄ እሱ ነው። ሁለተኛው ግን እኔ የሚያሰጋኝና በመጪዎቹ ወራት ለፍልፌ ሰሚቃጣው ደግሞ ቁጭ ብዬ የምስቅበትን ነው የምነግራችሁ። ይኸውላችሁ በራሳችን ጦርነት የምንከፍለውን መስዋዕትነት ችግር የለብኝም፣ አብረን እንደ ህዝብ እናወራረዳለን። ሰብአዊ ኪሳራውን፣ የሰው ኃይል ኪሳራውን፣ እያንዳንዱ ተቋማት ምናምን ሲወድሙ አብረን መከራውን እንወጣዋለን። ቢያንስ ራሳችን የገባንበት ጦርነት ነው። ነገር ግን በፕሮክሲ ሌሎችን ጋብዘን ቅድም አብርሃም እንዳለው አማራ ክልል ላይ ትግሬዎች ገብተው ወልዲያም ላይ ገብተው አብይን እየወጉ እሱ በጀት ምድራችንን ሲያጋይ፣ ኤርትራያኖች ደግሞ በሆነ በኩል ገብተው ድሮኖቹን ተጠቅሞ ጀቶቹን ተጠቅሞ ምድራችንን ሲያጋይ የምንከፍለውን መስዋዕትነት ትግሬም አያወራርድልም። ዘላለማዊ ጸጸታችንን ይዘን የምንቀመጠው እኛ ነን። ስለዚህ ቢያንስ ማለት ነው አንድ የአማራ ልጅ እኔ አሁን ብዙዎቻችሁን ስለማላቅ እንደ አማራም ቴምርን አውቃለሁ፣ እነ ሞሼን አውቃለሁ፣ አማራ መሆናቸው እነ ሰለሞን ብላክ ምናምን አውቃለሁ። የተወሰኑትን ልጆች አላቃቸውም፣ ትግሬም ሊሆኑ ይችላሉ። እንዴት አማራ ክልል ገብተው አብይን ይውጉ የሚል ግብዣ ጋብዣው ዳግም ክልላችንን በመጀመሪያው ጦርነት ክልላችን ወደመ፣ 30 ዓመት ወደ ኋላ ተመለሰ። ትግሬና አብይ ክልላችን ላይ ተዋግተው ነው። አስቡት። አሁን ላይ ራሳችን ተዋግተን 50 ዓመት ወደ ኋላ ብንመለስ ችግር የለውም። ለራሳችን ኮዝ ነው የተዋጋ ነው። ድጋሜ ሁለተኛ ዙር ትግሬና አብይን ጋብዘን እንዴትኛ ሜዳ ላይ አጋጥመን ዳግም አካባቢያችንን ለማውደም እንጓጓለን? እኔ ይሄ ያሳዝነኛል። ዞሮ የሴራ ፖለቲካ አለ፣ ሰሚም እንደሌለ አውቃለሁ። በዚህ ውስጥ ገብተን ይኸውላችሁ አብይ አህመድ ሙሉ አቅሙን ተጠቅሞ ከኤርትራና ከትግሬ ጋር ሊዋጋ ሲመጣ እኛ ሌሎችን ሳያገባን ጋብዘን መቀሌ ላይ መደረግ የነበረበትን ጦርነት መቀሌ የሳት ምድጃ መሆን ሲገባት በድንቁርና ወልዲያ ላይ ጦርነቱን ጎትተህ ካመጣኸው በኋላ እሳቱን ትሞቀዋለህ። በጀት ደበደብኝ፣ በድሮን ጀት አለው፣ ድሮን አለው። አስመራ ላይ መለማመድ ይችላል፣ መቀሌ ላይ ልሁን ማብረድ ይችላል። የአስመራ ኃይሎችንና የትግሬ ኃይሎችን ጎትተህ ወልዲያ ላይ፣ ጎንደር ላይ፣ ባህር ዳር ላይ ምናምን ስበህ አስገብተህ አብይን ከገጠምከው በኋላ ድሮኖቹንም ጀቱንም ተጠቅሞ ለሚወስደው እርምጃ ከዛ በኋላ ቁጭ ብለ ያው የፖለቲካ ድንቁርናው ያመጣውን መስዋዕትነት ማወራረድ ነውና የኔ አቋም ይሄ ነው። ቴምር ይቅርታ ነው ዩሪ ግን አንተ አማራ ግን አሁን አንተ በምትለው
አማራ ከሁሉም ጋር ገጥሞ ይችላል ብለህ ታስባለህ? አሁን እሺ ቲፒኤልኤፎችን እኛ አልነካናቸውም እያልክ ነው። ኦኬ ጥሩ። ኦኬ ቲፒኤልኤፍ መጥቶ እኛ ወደ 4 ኪሎ ነው አላማችን ብለህ ታስባለህ? የኔ ነው አንተ ምን እንደሆነ አላውቅም፣ ግን ወያኔዎች ራያን መተው ቢወሩ ወልቃይትን መተው ቢወሩ የአማራ ትግል የፋኖች ትግል ወዴት መሆን አለበት ብለህ ነው የምታስበው? እስኪ ይሄን ብቻ መልስልኝና ሌላውን እነ ሞሽ ያውራ። ይኸውልሽ ለምሳሌ ቲፒኤልኤፎች መተው አንድ ነገር ግልጽ ቃል ከኤርትራ ጋር አሊያንስ መፍጠር እንችላለን በኮንዲሽን ለምሳሌ እኛ ክልል መግባት የማይችሉበትን አግሪመንት ካደረግን በኋላ ህዝባችን ኮላተራል ዳሜጅ የማይሆንበትን አግሪመንት ካደረግን በኋላ አብይን ማጥቃት ከፈለጉ የአብይ ኦሮሚያ ያሉ ቤዞችን እንዲያጠቃ ክልላችን ውስጥ ያለውን ደግሞ እኛ እንደምናጸዳ ከተስማማን በኋላ ከኤርትራ ጋር መስራት እንችላለን። ከትግሬዎች ጋር ግን ማለት ነው እነሱ ወደ 4 ኪሎ ቢጓዙ ነው አይደል ያልሽኝ ጥያቄሽ? አዎ ወደ 4 ኪሎ ቢጓዙ ነው አይደለም? ወደ እሱ እንዳለው ነው። ያውኛ ከሁሉም ጋር ተዋግተን አንችልም መቼም ሳንዱሽ ነው የሚያደርግን አብይም ጋር ወደ ኋላ ማንዋጋምና ወደ ራያን ቢዙና ወልቃይትን የምንያዝ ብለው ቢመጡ የፋኖ ውጊያ ወዴት ነው መሆን ያለበት? ወደ 4 ኪሎ ወደ ኋላ ወደ ወልቃይትና ወደ ራያ። ይኸውልሽ አማራ አሁን አንድ ጦር የአማራ ጦር ከተመሰረተ የአማራ የህልውና አደጋዎችን በሙሉ የመጠበቅ ግዴታ ነው ያለበት። ስለዚህ ለምሳሌ የፋኖ ጦር ምን ያህል ወታደር ገንብቷል ብለን እናሰላለን። ኦኬ የአብይን ኃይል የትኛው ኃይል ገትሮ ሊይዝልን ይችላል? ለምሳሌ ግማሹን የጎጃም ጦርና ግማሹን የሸዋ ጦር ሰምሃው አብይን ገትሮ መያዝ ይችላል የሚል የፖለቲካ ካልኩሌሽን ብንሰራ ሩቡን የጎጃም ጦር የተወሰነውን የግማሹን የወሎ ጦር ከጎንደር ጋር አቀናሽተሽ የትግሬውን ኃይል እንዲመክት ምናምን የፖለቲካ ስራዎች መስራት እንችላለን። ምንም ይሄን ያህል የትግሬው ኃይል በጣም አስፈሪ ብዙ አንተ በመትለው ዩሪ አንተ በመትለው ምንድነው አሁን አንተ እኔ የመለስክልኝ ሁሉም ጋር ወደ ኋላም ወደፊት የሚዋጋ ነው የምትለው? ሊወጉን ከመጡ ወልቃይትም ሄደው መዋጋት አለባቸው። ራያም ይዋጋሉ፣ አብይንም ወደፊት ይዋጋሉ ማለት ነው። አማራ ወደ ኋላም ወደፊትም ነው መዋጋት አለበት። አንድ ኃይል አንቺን ሊወጋሽ ከመጣ ሊወጋሽ የመጣውን ኃይል ተወጊዋለሽ አይደል? መልሰሽ ሌላ ምን ምርጫ አለሽ? እንዲወጉ አንፈልግም። አሁን ራያና ወልቃይትን ትግሬዎች ከያዙ ወደዛ መሄድ አለብን ማለት ነው። ይሄ ማለት የፋኖ ትግል መሀል ላይ ከቲፒኤልኤፍም ጋር ሳንዱሻ ያስብ ማለት የፖለቲክ እንትን ነው። ይሄ ወታደራዊ እንደ ወታደር አድርገህ አስብና እንደ ወታደራዊ ነው እየነገርኩሽ ያለው። ይኸውልሽ እንደ ወታደራዊ ምንድነው እየነገርኩሽ ያለው ስቴመር። እኛ ወደ እነሱ አንተኩስም፣ እኛ ወደ እነሱ መሬት አንገባ። ይሄ ለነሱ ራሱ እንደ ታክቲካል አሊያንስ ቆጥረው አርፈው መቀመጥ አለባቸው። ወይም አብይ አህመድን በአፋር በኩል ዞሮ መውጋት ይችላሉ። ትግሬዎች አብይን መውጋት ከፈለጉ የኛ ምድር ላይ ገብተው ምድራችንን የእሳት ምድጃ የሚያደርግ ምክንያት የላቸውም። በአፋር መውጋት ይችላሉ። መቀሌ ላይ ስበው መግጠም ይችላሉ። በኤርትራ በኩል መግጠም ይችላሉ። ኤርትራ የምታደርገውን ጦርነት ተጠቅመው። ከኛ ጋር ግን የፖለቲካ ኮንፍሮንቴሽን እና የመሬት ኢንተረስት ስላለን እኛ ምድር ላይ መግባት አይችሉም። ይሄ ቀይ መስመር ነው። ነገር ግን አማራ ክልልን እንዳያወድሙ በአፋር በኩል ይውጉታ አብይንና ያው ስልጣን ሸሪክ ችግር የለብንም። በነገራችን ላይ ከሻቢያ ጋር ገጥመው ቅልጥ ያለ መካናይዝድ ጦርነት ከሻቢያ ጋር ማድረግ ይችላሉ። አብይን መግጠም በአፋር በኩል ሊወጉት ይችላሉ። እኔ እሱ ላይ ችግር የለብኝም። አንድ ነገር ግን የምነግርሽ ማለት ነው እኛ አብይን እየወጋ ነው። ነገ ሻቢያ እኛም ብትወጋን እንወጋታለን። ግልጽ ነው። የሻቢያ ኃይሎች አይደለም እኛን መውጋት ከኢንተረስታችን ዲቬት አድርገው ነገ የህልውና አደጋችንን ሊጨምር የሚችል ነገር ካደረጉ ቁጭ ብለን አናያቸውም። በሴራ ፖለቲካውን እንትን እንላለን። በሚታይም በማይታይም መልኩ ልንወጋቸው እንችላለን። የትግሬም ኃይል ነገ ወልቃይት ከገባ ቴምር እኛ ስንት ሚሊዮን ነን ክልሉ ላይ ያለን? እሱን ቁጥር ስጭኝ እስኪ። ወደ 60 በአጠቃላይ 60 ክልሉ ላይ 30 ላርግልሽና ከትግሬ የበለጠ ጦር እኮ ገንብተናል። አብይን እኮ በሙሉ አቅማችን እየተዋጋ ነው እኮ አይደለም አይደል? አሁን ላይ የአብይን ኃይል በሙሉ አቅማችን ካልተዋጋ ነው ትርፍ ያስቀመጥነውን ሪዘርቭ ኃይል ትግሬን እኮ መውጋት እንችላለን ሊወጋን ከመጣ። ለምንድን ነው የማይሆን ሴናሪዮ ፈጥረን እኛ እንውጋችሁ ብለን አልሄድንም? ሊወጉን ከመጡ እኮ ድፍረት እኮ ነው። ቁጭ ብለን ራሱን እንያቸው ማለት ድፍረት ነው።
ስለዚህ እኔ እንደዛ ነው ማየው። አይ ሆፕ ኦኬ ቦልቅ አድርገዋል ስላልቻሉ ነው እንጂ ያው ሲወጉን ወጋ ናቸው አይደል? በወልቃይት በኩል እስካሁን ባለው መረጃ እነ ደመቀ ያ ኤግዛክትሊ በቃ ኤኒዌይስ በቃ ይሄ ነው። ታንክ ዩ መልሰልኛል። ታንክ ዩ እንጂ እንትን ላለው መጠበቅም ይችላል። ረጅም ሰዓት ማን ሰው አስወርዶ ነው ሞሼ ኖ አንተን ሚውት አልከፍትም ሲለኝ ወረድኩኝ ራሴ ድጋሚ። ኦኬ ሶሪ እሺ አይ እኔ ያስወረዱክ መስሎኝ ነበር። እኔ አውራ ስልክ ወዳው ወረድክና እንዴ ሰው አስወረደ ብዬ ነበር። ጎ ሄድ ሞሼ ሶሪ በጣም ረጅም ሰዓት ነው። ተምሬያለሁ ከሁላችሁም። ጋሽርታቸው እንኳን ደህና መጡ። ሁላችሁንም ሰላም ብያለሁ። እዚህ ያላችሁትን ከታችም ያለ ነው። ጥሩ ነጥብ ነው ዛሬ ባልተለመደ መንገድ ይዘሽ የመጣሽው እና ግን ክሊርሊ የአማራ መሰረታዊ ችግሮችን በደንብ አድርገን አይተንበታል። የአማራ መሰረታዊ ችግሮች አብርሽና ቅድስት ዘውዱ ናቸው። ቅድስት ግርማ ይቀድሟለች። እነዚህ ሁለት አስተሳሰቦች የአማራ መሰረታዊ ችግሮች ናቸው። እንዴት ማለት ነው? የአብርሽ አይነት አስተሳሰብ በትግላችን በፖለቲካችን ውስጥ ገብቷል። የቅድስት ግርማ አይነት አስተሳሰብ በትግላችን በፖለቲካችን ውስጥ ገብቷል። እነዚህ ሁለት አስተሳሰቦች አብርሽ ሚውት አድርገው። እነዚህ ሁለት አስተሳሰቦች የትግላችን ችግሮች ናቸው። ቲፒኤልኤፍነትና ወይ ደግሞ ፕሮ ቲፒኤልኤፍነትና ፕሮ ብልጽግናነት። በጣም የሚያሳዝነው ዲፕ እያንዳንዱን ነገር በአብርሽ ላይ ጥያቄዎች ላይ ቅድም ባነሳቸው ላይ እመጣለሁ። ግን በጣም የሚያሳዝነው ምንድን ነው? አንደኛው የአማራን ትግል ደጋፊ የሚሆነው ፎር ዘ ሴክ ኦፍ ለሚደግፈው አካል ድጋፍ ከመስጠት አንጻር ነው። ለምሳሌ የብልጽግናን ፖለቲካ የሚደግፉ ሰዎች የነ ቅድስት አይነቱ ከወያኔ ጋር አለመስራትን አበክረው የሚነግሩን ከወያኔ ጋር መስራት ኃጢአት ስለሆነ ሳይሆን ከወያኔ ጋር አማራው ቢሰራ አብይ አደጋ ይገጥመዋል ብለው ትንተና ሰርተው ነው። በተመሳሳይ ከወያኔ ጋር እንስራ የሚሉንም ሰዎች እንትን የሚሉት አማራ ከወያኔ ጋር ቢሰራ ከብልጽግና ጋር ቢሰራ ወያኔ አደጋ ላይ ይገጥመዋል ብለው ስለሚያስቡ ነው። ሁለቱም ከአማራው ሕዝብ አንጻር ወይ ደግሞ እኔና እናንተ ከምናስበው ትግል አንጻር ቃኝተውት አይደለም ይሄን የሚያወሩት። እነዚህ ሰዎች ዛሬ ላይ ከወያኔ ጋር መሰራት የለበትም ብለው የሚያወሩት ሰዎች ወያኔ ውግዝ ክብአሪዎስ ብለውን የሚነግሩን ሰዎች ትላንትና ፕሪቶሪያ ስምምነት ሲፈረም ጦርነት ቆመ፣ የትግራይ ሕዝብ ሕዝባችን ነው፣ ቲፒኤልኤፍ ፓርቲ ነው ብለው ከኛ ጋር ሲጋጩ የነበሩ ሰዎች ናቸው። የቲፒኤልኤፍ እንትን ይነሳል ምናምን ተብሎ በሚወራሳት ለምን ይነሳል ብለን ስንጮ አይ እንደዚህ ምናምን ብለው ሚሉን የነበሩ የትግራይ ሕዝብ ሕዝባችን ነው፣ በቃ የሞተው ሞቷል፣ እንደዚህ ነገር ተፈጥሯል ምናምን የሚሉን ሰዎች ናቸው ዛሬ የሚሆኑት። በተመሳሳይ ወያኔ ጋር ካልተነጠፍን የሚሉን ሰዎችም በተመሳሳይ እችኑ ነገር ሲያደርጉት የነበሩ ናቸው። ስለዚህ የአማራ ፖለቲካ የአማራ ትግል በእነዚህ ሁለት ፓራላል በሆኑ ኃይሎች ለራሳቸው ኢንተረስት ሲሉ ትግሉን ወደ ጥግና ወደ ድቅ እየወጠሩት ነው። በዚህ ውስጥ የፋኖ አመራሮች፣ አደረጃጀቶች ምናምኖች የመሳብ የመወጠር እድላቸው ሰፊ ነው። አደጋውን የሚያስፈራኝ እሱ ነው። የወያኔን ጸረ አማራነት የቲፒኤልኤፍን ጸረ አማራነት ለማውጣት ልድገመው፣ አማራውን ብልጽግናን ማዳን ከሆነ ፖለቲካው መቅረት አለበት። የብልጽግናን ክፉነት ለአማራ ለማስረዳት ወያኔን ማጽደቅ ከሆነ ፖለቲካው መቅረት አለበት። ቀላቅላችሁ አትምጡብን ነው የመጀመሪያ። ክሊር የአማራን ሕዝብ ጥያቄዎች የተረዳን የአማራን ሕዝብ ጥያቄዎች የተረዱ ዋጉ የሞቱ ይሄ ዕለት በዕለት የሚያንገበግባቸው አሉ። ስለዚህ በእነዚህ ሁለት ነገር ላይ በእናንተ የጥቅም መጠላለፍ የህዝባችንን ታሪካዊ ትግል ለመጥለፍ አትሞክሩ። አንዳንዶቹ ብድግ ብለው ይመጡና እጅ ሲሰጥ ከቲፒኤልኤፍ ጋር ከመስራት እጅ መስጠት የተሻለ ነው ብለው ብልጽግናነትን በሌላ መንገድ ያለማምዱናል። አያችሁ። አንዳንዶቹ ደግሞ ከቲፒኤልኤፍ ጋር መስራትን ከዚህ አይነት መንግስት ጋር ከመስራትማ ሁሉን ከሆነ ነገር ጋር ከመሆን ብሎ ኢቭን የእነ አብርሃም አይነቱ አሁን ወደ አብርሃም ጥያቄው
ላይ ልምጣ። ቅድም አብርሃም ሲያነሳ ስለ ታክቲካል አሊያንስ ነው በደንብ እንትን ሲል ነበር። አይ ዶንት ኖ ሰዓት ሲኖረው ይነግረኛል፣ ግን እኔ ልሄድበት። ታክቲካል አሊያንስ ፎርሙ ሾርት ተርም ነው ወይ ደግሞ የአጭር ጊዜ የሚባል ነው። ጦርነት ደግሞ የአጭር ጊዜ የረጅም ጊዜ የሚባል እቅድ የለውም። ለምሳሌ 20 ዓመት ሊፈጅ ይችላል ጦርነቱ፣ 30 ዓመት ሊፈጅ ይችላል፣ 1 ዓመት ሊፈጅ ይችላል፣ 6 ወር ሊፈጅ ይችላል። ለዘላለም ደግሞ ለረጅም ጊዜ የምትዋጋው ጦርነት ሊሆን ይችላል። ስለዚህ ታይሙን ፍሬዝ አድርገንለት በዚህ ጊዜ ውስጥ ያልቃል የምንለው ጦርነት አይደለም ያለው። ሶ ታክቲካል አሊያንስ የሚባለው ሾርት ተርም አጭር ጊዜ በታይም ፍሬዝ ውስጥ አጭር ሆኖ የተቀመጠ ከዚህ እስከዚህ ጊዜ ውስጥ አብሬ ልሰራ እችላለሁ የሚል የጊዜ ሊሚቴሽን የተቀመጠለት ነው። ሁለተኛው ደግሞ አብርሃም ዝም ብሎ እየነካካቸው ሲዛላቸው የነበረ ነገሮች ኢሚዲየት ጎልን ማዕከል ያደረገ ነው። ምንድን ነው ስፔሲፊክ እና ኢሚዲየት ጎሌ ምንድን ነው የሚለውን አይተን ኢሚዲየት ጎላችን ምንድን ነው ብለን አብርሃምን በተደጋጋሚ እኔም ባለውበት ስጠይቀው ስልጣን ማውረድ ነው ይላል። ኢሚዲየት ጎሎ ኢሚዲየት ስፔሲፊክ ጎሉም እሱ ነው። በጣም ጥሩ። በጣም መሰረታዊው በታክቲካል አሊያንስ ላይ ሼር የምታደርገው በኦፕሬሽናል እንትን ላይ ሼር የምታደርገው ሪሶርስ ሊኖር ይገባል ይላል። እነዚህ 3 በታክቲካል አሊያንስ ግንኙነት ላይ ፒላሮች ናቸው። ሾርት ተርም ፔሪድ መሆኑ፣ ስፔሲፊክ እና ኢሚዲየት ጎል መኖራቸው እና ኔቸር ሼር ማድረግ የሆነን ነገር ሼር ማድረግ መሰረታዊ ነገሮች ናቸው። አሁን ሼር ወደምትለው ላይ እንምጣ። ቅድም ዩሪም ሲጠቃቅስ የነበረው እኔም አሁን ለማውራት የምሞክረው ለምሳሌ መሬት ሼር ማድረግ ሊሆን ይችላል። ያንተ የሆነውን ነገር መካፈል ሊሆን ይችላል። ይሄ የሚሊተሪ ህዝብን ምናምንን እንደ አንድ ጎን ሆኖ ሪሶርስህን እንኳን መሬትህን እንኳን ሼር ማድረግ ሊመጣ ይችላል። አንተ ውስጥ ገብቶ መዋጋት ላይ ፈጥር ይችላል። ያንተ የሆኑ ነገሮች ላይ ኮምፕሮማይዝ ማድረግ፣ ለምሳሌ ወልቃይትና ራያ ላይ ኮምፕሮማይዝ ማድረግ፣ ሪሶርስን ሼር ልታረግ ትችላል። አንተ ይሄን ካረክልኝ እኔ ይሄን ካደረግኩልህ እንደዚህ ብሎ ማድረግ ሊመጣ ይችላል። የእነ አብርሃም ትንታኔ ይሄን የመፍትሄ ሀሳብ አላስቀመጠለትም። ታክቲካል አጋር ይላል። ምንድን ነው ሼር የምታደርገው? በአሊያንስ ላይ ይሄ መደረግ አለበት፣ ሼር ማድረግ አለብን እና ምንድን ነው የምትሰጣቸው ለነዛ ሰዎች? ምንድን ነው ልታቀርብ የምትችለው ለትግራይ ኃይሉ? የትግራይ ኃይሉን እኔ ተዋግቼልህ አብይ አህመድን ከ4 ኪሎ ብቻ ማባረር ነው ምሰጥልህ ስትለው አይደለም። ሼር ልታደርግ የሚገባ እነሱም ሼር ሊያደርጉልህ የሚገባው መሰረታዊ ነገር አላቸው። ምንድን ነው ልትሰጥ ያሰብከው? ያን እንደ አማራና እንደ ትግራይ ፖለቲካ እንደ አማራና እንደ ትግራይ ሂስትሪን እንኳን የቅርብ ጊዜ የ50 እና የ60 ዓመት ታሪክን ማዕከል ያደረገ ግንኙነት እንዳለው ብዙ የምንጠያየቃቸው ነገሮች አሉ። ብዙ የመሬት ጉዳይ አለ፣ የታሪክ ጉዳይ አለ፣ የፍትህ የርትዕ ጥያቄ አለ ምናምን። እነዚህን ሁሉ ምንድን ነው የምታደርጋቸው በግንኙነቶች ውስጥ የሚለው በጣም አንገብጋቢ መፈታት ያለበት ጉዳይ ነው። ሌላው ደግሞ ብዙ ጊዜ ስትራቴጂክ ከሆነ ከትግራይ ፖለቲካ ጋር ስትራቴጂክ ጠላት ነን፣ በዚህ ላይ እንትን አትልም ማለት አብርሃም እንትን አትልም፣ ልዩነት አትፈጥርም ከትግራይ ፖለቲካ ነው እያልኩ ያለሁት። ስለዚህ ስትራቴጂክ ልዩነቶችን ይዘ ለትንሽ ጊዜ እንኳን አስታርቀ በታክቲካል አጋር የሆነ ነገር አሁን ከላይ ያነሳዋቸውን ነገሮች እንኳን ጆሮ ዳባ ልበስ ብለ በታክቲካል አጋር የሆነ አሊያንስ ፈጥሬ ምናምን ብትል ራይት ዴር ያደረከው ነገር እንዳለቀ ሌላ ችግር ታዋልዳለ፣ ሌላ የማይፈታ ችግር ታዋልዳለ። ምክንያቱም መጀመሪያ የነበረ በመሰረታዊነት መጀመሪያ የነበረ ልዩነቶች ችግሮችን ለመፍታት ብለህ ካቋቋምከው ነገር በኋላ ወይ አንተ ወይ እሱ ወይ ሁለታችሁም ገንግናችሁ ነው የምትወጡት። በመሰረታዊነት የምታስቡት ትላንትና ስለነበራችሁ ልዩነቶች ስለሆነ አትርፈ መውጣት የምትፈልገው አሁን ባለ ግንኙነት ውስጥ ያን ወደ ማስመለስ ነው። ለምሳሌ ሚሊተሪ ትደራጃለህ። ሚሊተሪ የምትደራጀው ይሄን አሁን በታክቲካል አሊያንስ የፈጠርከውን ግንኙነት ስትፈታ ነገ የሚኖርህን ትላንትና የነበረህን ነገር ለአንዴና ለመጨረሻ ጊዜ መፍታት አለብኝ ብለህ ስለምታስብ በሚሊተሪ ትጠናከራለህ፣ በቴክኖሎጂ ትጠናከራለህ። ስልጣኑን ለብቻ የያዘው ትላለህ። 4 ኪሎ ሄደ ሼር አታረግም፣ እነሱም ቢሆኑ ሼር አያደርጉም። ምክንያቱም በመሰረታዊነት ሁለታችሁ መካከል ላይ የማያስማማ ነገር አለ።
አይፈታም። ስለዚህ ከነዚህ አይነት ነገሮች አንፃር ማየት ያስፈልጋል። ዝም ብሎ የትግራይ ፖለቲካ ጋር እንደዚህ ምናምን እንደዚህ የሚባል ነገር የለም። ፖለቲካ በተለይ የአማራውን ፖለቲካ የቄስና የመነኩሴ የሼህና የፓስተር ይሄ ለስላሳ አድርጎ ነገሮችን ወደ ራሱ ማየት የማይችል አማራው በምስራቅ አፍሪካ ላይ በርካታ ህዝብ ያለው የተደራጀ መዋቅር ብንዘረጋ ምናልባት የአይናችን ቅንድብ ዘርግተን እስክናነሳው ድረስ 500,000 1 ሚሊዮን ጦር አዋልደን ማደር የምንችል በምስራቅ አፍሪካ ፖለቲካ ላይ ሌሎችን ከጠላቶቻችን የተሻሉ ሌሎችን አጋር አርገን ማውጣት የምንችል በምስራቅ አፍሪካ ፖለቲካው ላይ ገንግነን የመውጣት ኃይል አረገን መስራት የምንችልበትን እድል በወያኔና በብልጽግና በኩል አትሳቡት። ሌሎች እኔ ጅል አይደለሁም። የአማራ ፖለቲካ ደሴት ነው። ዙሪያውን ታጥሮ ከማንም ጋር ሳይሰራ እየተደበደበ ምናምን መቀመጥ አለበት ብዬ ኢንዳይሬክትሊ የብልጽግናን ፕሮፓጋንዳ አልሰራም። ምክንያቱም የብልጽግና ሰዎች ምን ይሏቸዋል? የፋኖ ደጋፊ ነን ይሏችሁና የፋኖ ደጋፊ ነን ብሏችሁ ከወያኔ ጋር መስራት አንችልም ይሏችኋል። እሺ እስማማለሁ። ከዛን ከብልጽግና ጋር መስራት እንደው አንዳንዴ ጥሩ አይደለም ይሏችኋል። እሺ እሱንም እስማማለሁ። ለብቻው አማራ መመከት ምናምን ይችላል። በዚህ ዘመን ነው የሚሏችሁ። እንግዲህ በ21ኛው ክፍለ ዘመን እንደ ኢትዮጵያ አይነት እንደ ምስራቅ አፍሪካ አይነት በጣም የፖለቲካ ተርሞይሉ የሚንቀጠቀጥበት ቦታ ላይ ሰርክል ሆነ ዙሪያ ላይ እንትን ሆነ እንድትመታ የሚፈልጉ ኢንዳይሬክትሊ የብልጽግናን ፖለቲካ ወይ የወያኔን ፕሮፓጋንዳ መስራት ማለት ነው። አማራ ከራሱ ጥቅምና ፍላጎት አንጻር መሰረታዊ ጥያቄ ከማይፈጥሩበት ኃይላት ጋር ቀጠናው ላይ ካሉ ኃይላት ጋር ፖለቲካ መስራት አለበት ብዬ አምናለሁ። ለበርካታ ጊዜ ሲጮህበት የነበረው ጉዳይ ማለት ነው። ለምሳሌ እኔ አማራ ብሔርተኛ ነኝ። ሞሽ ትሄድበታለህ። ሞሽ ሰማለሁ ሞሽ ነው ይባል ድምጼ ኦኬ፣ ይቅርታ አቋረጥኩ። በዛው ይዘው እንድትል ስለፈለኩ ነውና ጥያቄ አለኝና፣ ስለዚህ አንተ ፖለቲካል አላይንስ ከወያኔ ጋር ቢኖር ችግር የለብኝም በጥንቃቄ መልኩ ከሆነ ብለህ ነው የምታስበው? እስኪ ማለት ትንሽ ግልጽ ስላልሆነ ነው። ዩሪ ጋር የሀሳብ ልዩነት ያላችሁ የሚመስል ነው አወራርክና፣ አይ በዚህ በሰለጠነ በ21ኛው ክፍለ ዘመን አማራ ዙሪያውን ተከቦ መታ ይፈልጋሉ አልክ። የትግኮ ከወያኔ ጋር አለበትም ነው እያለች የነበረው። ዩሪም ተመሳሳይ ነገራችን ላይ የሰጠው ሀሳብ በወያኔ ደረጃ የዩሪ ልዩነቱ ፋኖ እንዳልሆነም አልቻለም። በዚህ ሰዓት አሊያንስ ቢፈልጉ ይጣላልና ትግሉ ይበላል የሚል ሀሳብ ስላለው ነው። አንድ ከሆኑ በኋላ ቢነጋገሩ ኃይላቸውን ካጠነከሩ ሴራም በደንብ እንትን ካሉ በኋላ ያለው መከፋፈል ከውስጣቸው ከወጣ በኋላ እንዳንድ ከቆሙ በኋላ ይቻላል ይላል። ግን ደግሞ እሱ ይሄ ነው ከቅድስት የሚለየው። አንድ ሳይሆኑ አሊያንስ መፍጠር ትግሉ ያስጠልፋል ብሎ ነው የሚያስበው። አሁን ያንተም ዙሪያውን ተከቦ ምናምን ስትል እኮ ወያኔን እኮ ነው በደንብ እዚህ ጋር እያመጣን ያለ ነው። ወያኔ የአማራ ፖለቲካ ታክቲካል ይሰማል ነው። የአማራ ፖለቲካ ታክቲካል አጋሮች ወይ ስትራቴጂክ አጋሮች ብልጽግናና ወያኔ ጋር ብቻ አርጋችሁ ሰፍታችሁት አትዩት፣ ወይ ደግሞ ሰፍተን አንየው ነው የኔ ጥያቄ። አያችሁ እስከዛሬ ድረስ ሩም ከፍተን ስንከራከር የምንከራከረው የአማራ ፖለቲካ አጋር መሆኑ የሚችሉት ኃይሎች ብልጽግናና ወያኔ ናቸው እንልና እነዚህ በምንከፍላቸው ሁለት ኃይሎች መካከል የአማራውን ትግል እንደግፋለን የሚሉ አንዳንዴም የጦር አመራሮች ምናምን እንዲገቡበት የመርፌ ቀዳዳ እንከፍታለን። ለምንድነው በቀጠናው ላይ ከሌላ ኃይላት ጋር ልንሰራ የማንችለው? ለምንድነው ተገዳዳሪ ወያኔና ብልጽግና ብቻ ነው ወይ የአማራ አጋር መሆኑ ነው? ለምሳሌ የሱዳን ኃይሎች ጋር መስራት ይቻላል ከአማራ ጥቅም አንጻር ተሰልቶ። ለምሳሌ ከአልቡርሃን ጋር ምን ሰተን እንደ አማራ ምን አግኝተን ልንወጣ እንችላለን? የተወሰደ መሬት አለን። ያን የተወሰደ መሬት የምናስመልስበት ጫና ልናሳደር የምችልበት ፌዴራል መንግስቱ ከህምቲ ኃይል ጋር ይሰራል ዳርፉር ላይ ከሚንቀሳቀሰው። ስለዚህ የኛን ጥቅም ደግሞ ሱዳን ላይ ላሉ ለሌላኛው ኃይል ሸጠን ምንድነው አትርፈን የምንወጣው? ከኤርትራ ጋር ኤርትራና ወያኔ የጀመሩት በነገራችን ላይ ለሶስተኛ ለአራተኛ ጊዜ ልድገም፣ ወያኔና ሻቢያ የፈጠሩት ጥምረት በአማራ ድኩማን ኤሊት ስህተት የተፈጠረ ጥምረት ነው። የአማራ ኤሊት የአማራን ፖለቲካ በአብይ አህመድ ኪስ በወያኔ ኪስ ለማስገበር የሚንቀጠቀጥ ነሆለል የሆነ ኤሊት ስለሆነ አብዛኛው፣ ሁሉም አይደለም፣
አብዛኛው በቀጠናው ፖለቲካ ላይ መጫወት በምንችልበት ልክ እንዳንጫወት ስላደረገን የመጫወቻ ሜዳዎቻችን ሁሉ ሌሎች ሲወስዱብን የምናይ አድርጎናል። ሌሎች ሲወስዱብን ወያኔና ሻዕቢያ ላይገናኙ የሚችሉበት በጣም በርካታ ነገር አማራና ሻዕቢያ ካላቸው ነገሮች በላይ በወያኔና በሻዕቢያ መካከል ያሉ ልዩነቶች ከፍተኛ ናቸው። የታሪክ ችግር አለባቸው፣ የመሬት ችግር አለባቸው፣ የኢንፌሪዮሪቲ ምናምን ነገሮች አለባቸው። አሁን ባላቸው ስምምነት ከስምምነት በኋላ ወደ ጦርነት ወይ ወደ ሌላ አይነት ግጭት የሚገቡበት እድል እንትን ነው ያለ የነበረ ሊኖርም የሚችል ይሄን እንኳን ሻዕቢያና እነዚህ ገፍተው ወደ አንድነት መጥተው አማራው ጥግ እንዲይዝ የተደረገው ወይ ደግሞ መራጭ እንዳይሆን የተደረገው በአማራ ደንቆሮ ኤሊት ምክንያት በቀጠናው ላይ መጫወት ስላልቻለ አንዳንዱ ዴሊብሬትሊ የአማራን ፖለቲካ ማስገዛት ሰማሲ ማድረግ የሚፈልግ ስለሆነ ማስገረድ የሚፈልግ ስለሆነ ይነግራል። ይመጣና ከሻዕቢያ ጋር ፖለቲካ ብትሰራ ምናምን ስትለው የቀጠናችንን ልክ አያና የሚያወራውን ወይ ደግሞ የሆነ ሰው የሚያወራውን አይነት ነገር ይነግራል። እኛ እንደ ሀገር ችግር ካለብን እንትን ጋር የባህር ጉዳይ ምናምን ካለብን እንትን ጋር እንዴት ሆነን ነው የምንሰራው? እኔ ምን አገባኝ? አያና እኔ ከአያና ጋር በባህር ጉዳይና በምናምን ጉዳይ ላይ ተመሳሳይ ፍላጎት አለኝ ብዬ ከሆነ አያና በተመሳሳይ ከኔ የህልውና ጥያቄ ጋር ጥይት መተኮስ ነበረበት። በእኔ የህልውና ጥያቄዎች ላይ አብሮ ማገዝ ነበረበት። አያናና የሚደግፈው ስርዓት አያናና እሱ ዙሪያ ያለው ኤሊት የኔን የህልውና ጥያቄ ባላመነበት ሀገረ መንግስት ሀገረ ግዛት ላይ እየኖርኩ እኔ የአያና ጋር ተመሳሳይ የሆነ የባህር በር ጥያቄ አይኖረኝም። ተመሳሳይ የሀገር ግዛት አንድነት ምናምን አይኖረኝም። ይሄ ለየትኛውም የብሔር ብሔረሰብ ኤሊት ይሰራል አሁን የማወራው ነገር። ስለዚህ አማራ ባንዳ አይደለም ይሏል። ምኑ ነው ባንዳ ያለው ነው? ምኑ ነው ባንዳ ያለው ነው? ለጥቅሜ አደጋ ሊያደርስብኝ አይችልም ከምላቸው ኃይሎች ጋር ሁሉ የመስራት መብት አለኝ። ኢትዮጵያን እንደ ሀገር የምታስቡ ሰዎች ኢትዮጵያን እንደ ሀገር የምታስቡ የሆነች ሀገር አርጋችሁ ቁጭ አርጋችሁ እንደዚህ ተቀምጠው ከሌና ከሌ የሚባሉ ሁለት ሰዎች ተፋቀረው ምንም ብትሆን እኮ አሁን እንደሚሉን እናያን አንዳንዴ እንደሚሉን ምንም እንኳን ብትሆን ሀገር የምትባል ነገር አለችን እኮ እሷ እንዳትፈርስብን ነው ምናምን ሪል ይሄን ነገር የምታምኑ ከሆነ ዳምን አይዶ ነው እዛ ላይ ያለው። ሪያሊቲው ግን እንደ ሀገር የተለያየን ኢንተረስቶቻችን የተለያዩ የምንተነፍስበት ሳምባ የተለያየ ነው። ስለዚህ ጥቅሜን የማሰላው የህዝቤን ጥቅም ማያስነካ እስከሆነ ድረስ ነው እንጂ የአያናን ህዝብ ወይ ደግሞ የሌላን አንድ ኤሊት ህዝብ ጥቅም የማያስነካ ነው ብዬ ካልኩሌት አላደርግም። መደረግ ያለበት እንደ ህዝባችን ኢንትረስት ፍላጎታችን የህልውና ጥያቄ ነው ያለብን። የህልውና ጥያቄያችን ደግሞ አሁን አገር ውስጥ ከሚነሱ ጥያቄዎች ሁሉ በላይ ናቸው። ከባህር ጥያቄ በላይ ነው፣ ከልማት ጥያቄ በላይ ነው፣ ከምናምን ጥያቄዎች በላይ ነው። የህልውና ጥያቄ ስለሆነ ኤግዚስተንሻል ትሬት ነው ብለን ስለምናነሳ ከዚህ ሁሉ በላይ ስለሆነ ይሄን ነገር ልናሟላበት በምንችላቸው ነገሮች ሁሉ ቀዳዳ ፈልጋለሁ። ስለዚህ ያልኩሽ ኦኬ ለምንድን ነው የወያኔን ፖለቲካና የብልጽግናን ፖለቲካ የምትጠየፈው ከአማራው አንጻር ብትይ የወያኔና የብልጽግና ፖለቲካ ነገ ቀኝ ኋላ ሲዞር ሁለቱ አንድ ሆነው አማራውን የሚወጉ ናቸው። ደጋግሜ የምናገረውን አንድ ልጨምር። የወያኔና የብልጽግና ፖለቲካ የሚታረቅ ከሆነ የሚታረቀው አማራውን የሆነ ነገር በማሳጣት ነው። ነገ የሚመጣ ነው 100% ምጠብቀው። ዛሬ ላይ ወያኔነትን በጎን በኩል የሚያለማምዱን ብልጽግናነትን በጎን በኩል የሚያለማምዱን አንጃ የሆኑና በተመሳሳይ ይወጉናል። ተፈጥሮአቸው። ለምንድን ነው ይሄ የሚሆነው? የሁለቱ የብሔር ብሔረሰብ ፖለቲካ የወያኔ ፖለቲካና የብልጽግና ፖለቲካ ወይ ደግሞ የኦሮሞ ኤሊት ፖለቲካ የተሰራው ከአማራው አንጻር ነው የተሰራው። ስለዚህ የሚጣላው በኢንተረስቶች ቢጣላ የሚታረቀው የአማራውን ኢንተረስት ከዚህ ወስዶ ለዛኛው በመስጠት ነው። በነገሮች ቢጣላ የሚታረቀው ግን የአማራውን ነገር ወስዶ ከዚህ ወስዶ ከዛኛው በመስጠት ነው። ስልጣን ሊሆን ይችላል፣ ሪሶርስ ሊሆን ይችላል፣ ዶሚኔት ማድረግ ሊሆን ይችላል። ከዚህ በፊትም የነበረው እሱ ነው። ወያኔና ኦነግ 4 ኪሎ ተዋጉ መጡ ምናምን ከዛም በኋላ ፍቃድ ተሰጣቸው። ወያኔን ኮረኮመው ምናምን አደረገ። የሚታረቁበት ግን አልኖሌም በማቆም አማራውን
እንትን የሚልበትን መንገድ በማድረግ ፕሪቶሪያን ስምምነት በቅርብ ጊዜ ወሰዱ። ፕሪቶሪያ ስምምነት የማን ነው? ወያኔና አብይ ተዋጉ። ለነሱ እርቅ መደረግ ግን ፕሪቶሪያ መፈረም ነበረበት። ፕሪቶሪያ የአማራውን ጦርነት አዋለደ። በተመሳሳይ ይሄ ትሬንድ የሁለቱ ኤሊቶች የብሔር ፖለቲካ ካለ ድረስ የተሰሩበት ስሪት አንታይ አማራ ሴንቲሜንት ስላለበት እስከ ቀጠለ ድረስ ይቀጥላል። ስለዚህ ዛሬ ላይ ኤክስትሪም ወያኔ የሚሆኑ ሰዎችም ኤክስትሪም ብልጽግና የሚሆኑ ሰዎችም ነገ ላይ ጸረ አማራ ሆነው በአንድ መስመር ለመሰለፍ ቀኝ ኋላ ሲዞር ከፊት አንደኛና ሁለተኛ የሚሆኑት እነሱ ናቸው። ከፊት አንደኛና ሁለተኛ የሚሆኑ። ለዚህ ነው አማራው ነፃ ሆኖ የራሱን ፖለቲካ የሚተምንበት የራሱን ጂኦፖለቲክስ የሚስልበት ምናምን መንገድ ጥብብ አድርገውን የሆነ ቦታ ላይ ስክት አድርገውን የሚፈልጉት እንድቆይ የሚፈልጉት። ለዚህ ነው የጠነከረ አማራ ለወያኔ የሚያሰጋል፣ ለብልጽግና የሚያሰጋል። የጠነከረ አማራ በቀጠናው ላይ ከሌሎች ኃይላት ጋር ጎምርቶ የሚመጣ ከሌሎች ኃይላት ጋር ይሄ የዘመነ አስተሳሰብ ያለው ራሱን በተለያየ አይነት ነገር የሚያደራጅ በጣም ሞደርናይዝ የሆነ በምሁራን የታጀለ ምናምን አይነት አማራ በቀጠናው ላይ እንዳይወጣ ወያኔም ይፈልጋል፣ ብልጽግና ይፈልጋል። ለምንድን ነው የማይፈልጉት ብለህ ታምናለህ? የጠነከረ አማራ ወልቃይትን ራያን ለዘለቄታዊነት በጥቅሙ ስራ አድርገው ምክንያቱም ከ20 ዓመትም በኋላ ወያኔ ይህን ጥያቄ መጠየቁ አይቀርም። ከ50 ዓመትም በኋላ ትጠይቃለች፣ ከ100 ዓመትም በኋላ ትጠይቃለች። ስለዚህ ጠንካራ አማራ የሰለጠነ የታጠቀ የተደራጀ ነገሮችን የሚያውቅ ምናምን አማራ መኖር አለበት። ይሄን አይፈልግም ማለት። በተመሳሳይ ብልጽግናው ወይ ደግሞ የኮሮሞ ኤሊታ ያለው ምን ያስል የጠነከረ አማራ ካለ ምን አለቀ መሬቶቹን ይጠይቃል። በፌደራል መንግስቱ ላይ የስልጣን ክፍፍል በትከሻውና በቁመቱ ልክ እንዲያገኝ ይፈልጋል። ትርክቶችን መቀየር ይፈልጋል። የህገ መንግስት የምናምን ጥያቄዎችን ብዙ ያነሳቸው ከኦሮሞ ኤሊት የሚጠይቃቸው ጥያቄዎች አሉ። እነዚህን ይጠይቅበታል። ስለዚህ የኮሰመነ አማራ እንዲህ አንገቱን ድቅቅ ያደረገ አማራ በዚህና በዚህ እየታሸ የሚኖር አማራ እንዲኖር ይፈልጋል። አንድ ይቅርታ ላቋርጥ ፈልጌ አይደለም፣ እውነት ለማውራት አንዲት ግልጽ ያላረካት ነገር ስላለች ነው። አሁን ባለው የቀጠናዊ ፖለቲካ ምናልባት የአማራው ኤሊት ደካማ በመሆኑ መጠን ሻዕቢያና ወያኔ እንዲገናኙ ተደርጓል ብለሃል ቅድም። አሁን ባለው ታዲያ የሻዕቢያ ኃይል አልተሸወደም ብለህ ታምናለህ ወይ አንተ? የሻዕቢያ ኃይል አልተሸወደም። ለምንድን ነው ያልተሸወደው? የራሳቸውን ጥቅምና ኢንተረስት አይተው ቤስት ከሆነው ቤስት የሆነውን ካጣ ቢያንስ ደግሞ ጎልደን ሚን ይሄ መሃሉን እንኳን ባገኝበት የምንችለው ነው። ወያኔና ሻዕቢያ ሊኖራቸው የሚችለው ግንኙነት ከምን አንጻር ነው? 100% እርግጠኛ ሆኜ በአልጀርስ ስምምነት ከተሰጣቸው መሬቶች ቅንጣት ታክል ለወያኔ ለቀው አይሆንም። ሞር ይሄን ግንኙነት ወያኔ ይፈልገዋል። ቅድም ሲነስ ሞሽ አሁን እዛ ላይ ይኸውልህ አሁን ሻዕቢያ ጋር ካለው ይልቅ ወልቃይት ያሳስባቸዋልኝ፣ ጠለምትና ራያ ያሳስባቸዋል። እኔ ለምንድን ነው እንደዛ ያልኩ? ምክንያቱም አብይ አህመድ አሁን ላይ ቀጠናውን ለመቆጣጠር ያደረገው ወያኔ ከሁለት እንደተከፈለ አድርጎ ያቀረበው ፕሮግራም ነው ብዬ አምናለሁ እኔ። ምክንያቱም ሻዕቢያን ለመያዝ የግድ የቀይ ባህርን ጉዳይ ማንሳት ስለነበረበት ምንድን ነው ያደረገው? እኔ ብዬ ማምነው ወያኔ ከሁለት እንደተከፈለ አድርጎ አቀረበው። አንደኛው ከሱ እንዳለ፣ አንደኛውን ደግሞ ሻዕቢያን ለመያዝ ሻዕቢያ ጋር ያለውንን ጋብ ለማድረግ በነ ደብረጽዮን በኩል ላከ ብዬ ነው ማምነው። ያን ፕሮግራሙ ግን ምናልባት ወልቃይትና ራያንን አሳልፎ ቀጥታ መስጠት ስለማይችል የአማራውን ኃይል ለማዳከም ያደረገው ፕሮግራም ነው ብለህ አታምንም ወይ አንተ? ለዛ ነው ተሸውዷል ያልኩህ። እሺ የኔን ሀሳብ ልስጥ። ያንተ የመሆን እድሉ ካለው እናያለን። ግን እኔ ደግሞ የሚመስለኝን ልንገርህ። የወያኔ ፖለቲካ ስፕሊሽን ወይ ደግሞ ይሄ መከፈሉ የተፈጠረው አብይ አንጃ ሰርቶ አንደኛውን ወደዛ ልኮ አንደኛውን ወደዚህ ልኮ ምናምን ነው ብዬ አላምንም። የተፈጠረው ባይሆን ሊሆን የሚችለው የራሱ ከመለስ ሞት በኋላ ይሄ ጦርነቶቹን አሁን ከስልጣን መልቀቃቸውን 2008 ላይ እዛ ላይ ያመጡ ክፍተቶችን እየተዳከሙ መምጣታቸውን ከዛን ደግሞ የሰሜኑ ጦርነት ጊዜ የገቡበት የሱ ይሄ ፖስት ከጦርነት በኋላ ያለው ችግሮች ምናምን ድርጅቱ እንደ ድርጅት አቅም እንዲያጣና በተወሰነ ደግሞ ይሄ አካባቢያዊነት ወያኔ ውስጥ እንዲገባ አድርጓል።
ለምሳሌ አሁን ከጌታቸው ረዳ ጋር ያሉትን ጉምቱ ሰዎች ብታያቸው አብዛኞቹ አንድ አካባቢ ዙሪያ የሚሽከረከሩ እንደርታን ይዘ ደቡብ ምናምን እንደዚህ አይነት አካባቢዎችን ይዘ ያሉ ናቸው። በተመሳሳይ ደግሞ ሌላኛው ከሻዕቢያ ጋር እየሰራ ያለው የወያኔ ኃይል አሻ የሚባለው አድዋ፣ ሽሬ፣ አክሱም ምናምን የሚባሉት በተለምዶ ይሄ ሄጂሞኒውን ይዘውት የነበሩ ኃይላት የነበሩት ናቸው። ስለዚህ ሰማው አካባቢያዊ ቅርጽ የያዘ ግን በልዩነቶች እስከዛሬ የኤክስተርናል ግፊት ስላልነበራቸው ዩኒፋይድ ሆነው መስለው የመጡ ግን አሁን ደግሞ ዱላዎች ከዚህም ከዛም ሲበዛ እየተፈረካከሰ የመጡ ልዩነቶች ወደዚህ ያደርሳቸዋል። አንድ ግን ከአንተ ጋር የሚያስማማኝ ነገር አለ። እነዚህ ሁለት ኃይሎች ከትግራይ ህዝብ ጥቅም አንጻር ልዩነት የላቸውም። ጌታቸው ረዳ ፖለቲካውን የትግራይ ህዝብ ላይ ለመጫን በአብይ አህመድ በኩል የአማራን ጥቅም ገጸ በረከት ማቅረብ ነው ጎሉ። የጌታቸው ረዳም ኢንተረስቱ ጎሉ የደብረጽዮንም ኢንተረስት ጎሉ ለትግራይ ህዝብ የሚያቀርበው ገጸ በረከት በኤርትራ በኩል ታዝሎ የአማራን ኢንተረስቶች ለትግራይ ህዝብ ማቅረብ ነው። ከዚህ ውጭ የተለየ ፍላጎት የላቸውም። ልዩነቶቹ የሳህኑ ነው። ከ4 ኪሎ የሚመጣ ሳህንና ከአስመራ በሚመጣ ሳህን የአማራውን ኢንተረስት ለትግራይ በማቅረብ ከትግራይ ህዝብ ጋር ለዘለቄታዊነት መታረቅ ነው። እስቲ እንገምት። በጌታቸው ረዳ በኩል የትግራይ ኢንተረስት ቢጠበቅ የትግራይ ህዝብ የትግራይ ኢንተረስት የምለው ይገባቸዋል፣ የመሬት ጉዳዮች ማለት ነው። ቢጠበቅ የትግራይ ህዝብ እንትናን ወደዛ ሂድ ብሎ ጌታቸው ረዳን ወደ ማዕከላዊ መንግስት ላይ የማምጣት ተስፋ አይኖረው? በደንብ ይኖረዋል። ምን ይፈልጋል የትግራይ ህዝብ? ከዛ ውጭ ወርቅ እንድታዘንብለት አይፈልግ፣ ምን እንድትልለት አይፈልግ። ጥያቄ አለኝ፣ ተወስዶብኛል፣ መሬቶች አሉኝ፣ እንደዚህ አይነት ነገር አለኝ። ያን በሚመለስበት መንገድ ብትመልስለት በቃ ያኮ ነው። አልቲሜት ጎሉ እሱ ነው። በተመሳሳይ ደብረጽዮንም ከሻዕቢያ ጋር በሚያደርጉ ግንኙነቶች ውስጥ በዋነኝነት ከሚቀርቡ ነገሮች አንጻር እንዴት አድርጌ እነዚህን ነገሮች አደርጋለሁ ነው። እነዚህ ናቸው መሰረታዊ ነገሮች። ስለዚህ አሁን እነዚህ ሁለት ኃይሎች አብይ ልኳቸው እዛ አንዱን አስቀምጦ እዚህ አንዱን አስቀምጦ ምናምን አልልም፣ ተለያይተዋል። የተለያዩበት ምክንያት ይሄ አካባቢያዊነት ምናምን ይሆናል። በትግሬነታቸው፣ በህዋሃትነታቸው፣ በስሪተ ህዋሃትነታቸው እና በጸረ አማራነታቸው ግን ልዩነት የላቸው። ስለዚህ ከነዚህ ከሁለት ኃይሎች ጋር አሁን ታክቲካሊ ከብልጽግና ጋር የሚሰራ ሰው ከህወሓትነት አስተሳሰብ ጋር ይሰራል 100%። ጌታቸው ረዳ ከአብይ አህመድ ጎን ስለቆመ የትግራይ ኢንተረስት ናቸው ብሎ ለምናምን ዓመታት ተንከራተትኩበት ያለውን ነገር ትቶ ቄስ ሆኗል ብትለኝ አታጃጅለኝ ነው የምልህ። በተመሳሳይ ደብረጽዮን ከእንትና ጋር ስለሰራ አማራውን የሚጠቅም ነገር አምጥቶ እንደዚህ ሊሆን ነው ብትለኝ በተመሳሳይ አይሆንም ነው የምልህ። ስለዚህ ከዚህ አንጻር ማየት ያስፈልጋል። አንድ ደቂቃ ልውሰድና ልዝጋው ሐሳብ ረጅም ሰዓት ስለወሰድኩ ሞሼ አይ በዛው እንድትሄድበት ግን እኮ ይሄንን ጉዳይ ፋኖ ከቲፒኤልኤፍ ጋር እንዳይሰራ በጣም የብልጽግና ኃይሎች አበክረው ከኛ በላይ ሲጮሁ ታያቸዋለህ። ይሄንን አንተ እንደ ፖለቲከኛ ከምን አንጻር ነው የምታየው? በጣም እናያና እየየ ነው የሚሉት እና በቃ እነዚህ የብልጽግና ካድሬዎች በሙሉ እንዴት ከቲፒኤልኤፍ ጋር ይላሉ? እሱን ከምን አንጻር ታየዋለህ? የነሱን በዚህ ልክ መጮህ የነሱ ጩኸት እስኪ ይሄንንም ሄድበት በዛው ቅድም ስነሳ ያልኩት ነገር ነው። እና አያናና የብልጽግና ሰዎች ፋኖ ከወያኔ ጋር እንዳይሰራ የሚፈልጉት የአማራ ኢንተረስት ይሄዳል ብለው ሳይሆን ድንገት አማራ በዚህ በኩል ጠንክሮ ይወጣል ወይ ደግሞ ታክቲካል የሆነ አጋር ከአማራው ጋር ልናገኝ የምንችለው ነገር ይቀንስብናል ብለው ነው። በተመሳሳይ ነው ነገርሽ እድሉ የለም እንጂ ፋኖ ከኬንያ ጋር ቢሰራ ፋኖ ከደቡብ ሱዳን ወይ ደግሞ ከሱዳን ወይ ዋርቨር ከሆነ ነገር ጋር ቢሰራም እነዚህ ኃይሎች ተቃውሞ ማሰማታቸው አይቀርም። በተመሳሳይ ከብልጽግና ጋር ይሰራል ብለው የሚከሱም ሰዎች ተመሳሳይ ሐሳብ የሚያነሱት አማራው በዚህ በኩል ድጋፍ ቢያገኝ የተወሰነ ነገር አትርፎ ይወጣል በማለት የነሱን ስሌት አስልተው ነው እንጂ አማራ በመሰረታዊነት የሚያጣው ነገር አለ ብለው አይደለም። ምክንያቱም ጸረ አማሮች ናቸው። አያና ወይ ደግሞ እንደ ህዝብ የአማራ ጠላት ላይሆን ይችላል። እንደ ኢንተረስት ግን የሚያስቀድመው የኦሮሞን ኢንተረስት ነው። የኦሮሞ ኢንተረስት ደግሞ ከአማራ ኢንተረስት ከኔ ኢንተረስት ጋር ይጋጫል። አያና ያደገበት አያናን ምሳሌ ማድረገው በኤሊት ደረጃ እንድታስቡ ነው። ህዝብ ከምነካ ብዬ ነው። አያና ያደገበት የፖለቲካ አትሞስፌሩን የፈጠረበት ምናምን ሌሎችንም ጨምሮ ራጁን የሆኑ ሰዎችን ወስዳችሁ ብትወዱ ከአማራው ኢንተረስት ተቃራኒ ሆኖ ነው ያደገው።
እኔንም ብትጠይቀኝ ከኦሮሞ ኢንተረስት ከኦሮሞ ፖለቲከኛ ኢንተረስት ተቃራኒ ሆኜ ነው ያደግኩት። ተቃራኒ ሆኜ ነው። ምክንያቱም የሀገሪቱ የፖለቲካ አትሞስፌር እንደዚህ ሆነን እንድንፈጠር አድርጎናል። እንደዚህ ሆነን እንድንሄድ አድርጎናል። የብሔር ብሔረሰብ ፖለቲካ የመጫወቻ ሜዳ ስለሆነ ከትግሬም ፖለቲከኞች ጋር እንደዚህ። ስለዚህ አሁን ቅድም አንቺ ያነሳሻቸው ሰዎች ከትግሬ ጋር ቢሰራ ብለው እንዳይሰራ የሚከሱን ለአማራው ጥቅም አይደለም። እንደዚህ አይነት ነገሮች ቢወጡ እኛ ምን እናጣለን? እኛ ደግሞ ከትግሬ ጋር እንዳይሰራ የምንለው አማራው የሚያገኘው ጥቅም ስለሌለ ነው።